የምንፈልገው ለምሳሌ የኤርትራ ፖለቲካ እንደምታዩት ከዘጠኙ ብሔር አንዱ ብሔር ብቻ ነው ትግርኛ ተናጋሪ፣ ሌሎቹ እንዳለ አረብ። መቼ ተመለስክ ደግሞ? አዲስ አበባን ተውት፣ እርሱት፣ ሁላችሁ እርሱት፣ እናቴ ትሙት እርሱት። ልጨርስ መጀመሪያ እና ከዘጠኙ ብሔር 8ቱ አረብ ሊግ ነን ብለው ነው የሚያምኑት። አረበኛ ተናጋሪ ናቸው። ይሄ ደግሞ ትግርኛን ያሳንሰዋል፣ ያጠፈዋል ኤርትራ ውስጥ ስለሆነ ከኤርትራ ጋር ጽምዶ በሚል ምክንያት ዓባይ ሃገረ ትግርኛ ክንፈጥር እምበር ኣብ 4 ኪሎ ን20 ገለን ዓመት ከፊልና ናይ ትግራይ ህዝቢ ተጠቀሟሉ ድዩ? ናይ ትግራይ አዶ ተጠቂመን ድየ? ዘይሞትን ዘይመኸራን 4 ኪሎ ዛምፀልና ነገር አለ። በቃ ጉዶፍሎም ኦሮሞ ናይና። ማን ያጨበጨበ? እግዚአብሔር ይባርካችሁ። እናቴ ትሙት። ፍሬ ባንዳ እንደሆነች አውቃለሁ። ፍሬ ባንዳ ናት። ፍሪ ማለት ይቅርታ፣ እኔ ሁና ስለማውቃችሁ ነው ስለምከታተል። አሁን አለ የትግራይ አክቲቪስቶች ሊስት የሚባል አለ። በቀይ ቀለም የተሰመረባቸው ሰዎች ባንዳና ነገጧት ተጠያቂ እንደሚሆኑ፣ በቢጫ አለ ደግሞ፣ በአረንጓዴ ያሉት ደግሞ እንደነ አሁን ቢጫ ካሳይ ነው። ሴቭ ሀወይ አሁን በአረንጓዴ ነው። ለቲፒኤልኤፍ ያሉ አመለካከት ደስ ይላል። ቲፒኤልኤፍ ወያኔ ቲፒኤልኤፍ አልደግፍም አያጅቡ በቢጫ ተቀምጣል። አፈር ብላ። እሺ እንደገና ለማንኛውም 4 ኪሎ አብረን እንገባለን የሚለውን እርሱት፣ እናቴ ትሙት እርሱት። ይሄ የማይሆን ነገር። 4 ኪሎ ያለው ባለስልጣን እኔ አንዳንዴ እናደዳለሁ። አብይ አህመድን እንጥለዋለን የሚል ትግራዋይ ሳይ በጣም ነው የምናደድ። አብይ አህመድ በትግራይ ላይ የፈጸማቸው ወንጀሎች ካሳም ተጠያቂነትም የሚኖረው መንግስት ነው። እሱ ነው እዛችሁ ነው ትግራይን መካስም ጥያቄዎቻችንን መመለስም ያለበት። ግን ሰማኝ ማጅቦ የእናንተ ትግል ምንድነው መጨረሻው? ንገረኝ አንተ። የኛ ትግልን እየነገርኩ ለምን ቆይ አትበለኛ። አብይ አህመድ ከስልጣን ካወረድክ በኋላ ማንን ልጠይቅ ነው? አትትግራይ ምን መውረድ የለበትም ነው። ሱቅነበልን ካሳይ ንስኻ ብልጽግና ይኻ ይፈልጠካ የጽቡቅ እዩ። ግን አብይ አህመድ ከስልጣናቸው ከወረዱ በኋላ ማንን ነው የምንጠይቀው? ፍቅርዬ ማዕረኝ፣ ሽኮሪና ናይና ይፎቶወክዬ ናይ ሰበይተ መዓዛ እና ወደ ፖለቲካው ስንገባ ሴቭ ወንድሜ ምን መሰለ አብይ አህመድን አይደለም ከስልጣን ለማስነሳት ስልጣኑ እንዲዳብርለት አብረን ብንሰራ እግዚአብሔርን ትግራይ በጣም ትጠቀማለች። አዳነች አበቤ ደወለች። አንዴ አውሩስከስ አብላክ እስራኤል ኤኒዌይስ ሴቭ ግን ዛ በረድንሽ ታትብላ ዝነበርካ ግን ኣነ ብኡተ ዘይተሓዝ ላይክ ከም ስለዝኾነ ከም ስለዝደለዩ ናብ ዝክተሓዝ ስለዝተደለየ ኣነ ፊት ለፊት ናይታ ቆልዓ ናይ ፍትሒ ሕቶ ከም ሕቶ ክተሓዝ ኣለዎ ኢለ የዛምን። ካብ ወፃኢ ግን እዚ በመሓርኛ ገበሮ ኦኬ ያ ምልል ፈልጌ ነው። ይሄ ቅድሙ ያነሳው አንተ የልጅቷን ኢሹ በቃ የፍትህ ጉዳይ ተደርጎ መታየት አለበት። እኔ እንደ አንድ ትግራዋይ ከምንም ፖለቲካ እንዲያያዝ አልፈልግም። ከዛ ውጭ ግን አይ የሸዋና ስለሆነች ለምንስ የሸዋ ተመረጥ እሱ እንትን አያደርግም። ከሱ ጋር እኔ ማያያዝ ኢፍ ሴናሪዮ ማያያዝ አልፈልግም። ፊት ለፊት ያለውን ደረቅ ወንጀል ከሆነ ወንጀሉን ልጅቷን ፍትህ ታግኝ በሚለው ነው የኔ አቋም የሚሆነው እንጂ እንደዚህ ፖለቲካ ሊሰራ ተፈልጎ እንደዚህ የሚለውን ነገር እኔ ከሱ ጋር አላያይዘው፣ መያያዝም የለበትም። በቃ ሌላ ነው ይሄ። ስለዚህ አንተ የምትለውን ሲናሪዮ አይ ዲስአግሪ ቶታሊ። ኖ ካሳይ ግን ኮድ ስትጽፍ ኢፍ ኤልስ ብለህ አይደለም ጽፍ ያልክ ነው። ሴቭ ነው እንደ ፖለቲካ ያደረገው እኮ ነው። አይገባቸውም እንደ እንዴት ፖለቲካ እንዳደረጉት እኮ ድራማው ኢፍ ኤልስ ማለት ምን ማለት ነው? ኮድ ላይ የነሱ አቃለው የነሱ አላወራውም። ያለ ያለው ሪስፖንድ አደረጋችሁ የነሱ አላወራው ሂዩማኒቲ አስቀድማችሁ ሪስፖንድ እንኳን ለምሳሌ ይሄ ፖለቲካ አይደለም። በቃ የዚች ልጅ ህይወት ብዙ እሷን የመሰሉ ደግሞ እህቶች አሉን፣ ሴቶች እህቶቻችን ስማግለሮች ከኢትዮጵያ እየወሰዱ እየተጫወቱባቸው ነው። ሶ እነዚህን ሰዎች ማጣራት እንደውም እንደ አንድ ዜጋ ተባበሩ። ካለበለዚያ ግን ፖለቲሳይዝድ አታድርጉት። ስማግለር ብሔር የለውም፣ ገንዘብ ብቻ ነው ዘመዱ። አሁን
ልጅቷ ተናገረች ካላችሁት ማለት ነው የጓል መቀለ ይኸይ ምናምን ብሎ አሳለፋት። የአክስቱ ልጅ ለምን አትሆንም? ስማግለር ከሆነ ገንዘቡን ነው የሚፈልገው። ኢዝነት ኢዚ ማኒ ቢፈልጉ አይደል እንዴ? ስለ ገንዘብ እኮ ነው። እና የማይመስል ነገር ይሄ ዘቴ እዚህ ማለት አይ ዶንት ኖ ፕሪ እንትን የሆኑ ሰዎች አሉ አይደል? ምንም የማያውቁ እነሱ ላይ ያታሉ ከሆነ ያታሉ። አለበለዚያ ግን ስማግለር የሆነ ትግራዋይ ስለሆነ አማራ ስለሆነ ኦሮሞ ስለሆነ ብሎ ነገር የለም። ዘመድ ስጋ ዘመድ እኔ ስማግለር ኮንኩኝ I'm going to charge you same shit like maybe favor ማድረግልህ ሌላ ነገር ነው እንጂ ገንዘብ ከፍለ ለማንኛውም እንደምታረገው ነው የሚያደርጉትና የማይሆን ነገር እንኳን መንገድ ላይ አግኝተው ማለት ነው። ከዛ ደግሞ በዛ አካባቢ ሲሄዱ ታንክስ ጋደኛ ውጭ ሀገር ስመጣ ሀበሻ ነው። ሀበሻ ነው። አረብ ሀገር ይሁን እዚህ አሜሪካ መንገድ ላይ እንኳን ሀበሻ ስናገኝ ሰላም እንባባላለን። ትግሬ ነህ አማራ ነህ አንባባል። የሌለ ውሸት አትጨማምሩ። ከሀገራችን ከወጣን ኢትዮጵያዊ ነው ያለ ተቃርበን ስንቀራረም ሜቢ ለምንለየው ነገር ሊኖር ይችላል። ዛስ አናዘር ቲንግ። ይሄ ውሸትም ጥሩ አይደለም ያልሆነውን። አረብ ሀገር ያሉ ልጆች ደግሞ እኔ ቤት ገብተው ሲናገሩ ብዙ ሰዎች ኢትዮጵያኖች ራሳቸው ስማግለር የሚሰሩ ሰዎች አሉ እና ብዙ በደል እንደሚበደሉ በጣም ነው የሚያሳዝኑት ሴቶቹ ልጆች ተናግረዋል። እሱም በስነ ስርዓት አስወሯቸው። በስነ ስርዓት ኢትዮጵያኖች ኬር ካላችሁ ሴት ልጆች ናቸው እንትን አድርጉ። ያለበለዚያ ግን this is ridiculous ጉዳይ ላይ ፍሬዬ ምን መሰለሽ አሁን በየመን ድንበር ላይ የመን ድንበሯን የምታስጠብቀው በኢትዮጵያን ነው። እኔ ድንበር ላይ ነው ያለሁት ልጅቷን አመጣጣለሁ ምናምን የሚሉ ከታዘባችሁ ብዙ ናቸውና ወደ ዋናው ሐሳባችን ስንሄድ ስለ እህታችን ስለታገተችው ወይ ደግሞ ስለተገደለችው ወይ ደግሞ ብዙ ነገር ነው የሚወራውና እንትናም ተነስተው ነበር። ስም እስቲ አስታውሱኝ። ማን ነበር የሚባለው ስም? ፍሬ አዩዳብህ ግን ትንሽ ያሟል። አሁን በትግራይ ጥላቻ የታወሩ ሰዎች አሉ። እነዚህን ሰዎች አይ ዲስሪስፔክት ኢቭን ፖለቲካ መስራቱን ከፈለገ ሰው አስወርቶ ምናምን ነው እኮ እንትን የሚለው እንጂ ዲስሪስፔክት ሲቱ ማስደፍ አዳምጪ እህት አዳምጪ። እንደነ ዩዳብ አይነት ሰዎችን እግዚአብሔር ያብዛቸው ብለን እኛ ተጋሩ መጸለይ ያለብን። እውነተኛ ትግራዊት ይቆንሽ ምን መሰለሽ አንዳንድ የጥላቻ ንግግሮች ተጋሩ ውሳኔ እንዲወስኑ ተጋሩ ራሳቸውን እንዲጠነቀቁ ያደርጋሉ። እግዚአብሔር እኔ በጣም ነው የምወዳቸው። አንዳንዴ ቤታቸውም እየገባሁኝ ሰው እንዲሰማቸው አደርጋለሁ። ከቻላችሁ እናንተ ደግሞ ሼር በማድረግ ቪዲዮአቸውን እየቆረጣችሁ በመላክ ህዝብን ያነቃሉ እኮ የጥላቻ ንግግር ህዝብ እንዲጠነቀቅ ያደርጋል። አንዳንዴ ሰዎች ይጠሉሽና ዝም ሲሉ የሚያደርሱብሽ አደጋ አታቂ። እግዚአብሔር ይባርክ። ማርሽ ባንድ የምታስጨውብኝ እና ጥላቻቸው በውስጥ ይሆንና የሚያደርሱብሽን ጥቃት እንኳን ለይተሽ አታቂ። አንዳንዴ እንደዚህ አይነት በግልጽ ጥላቻ የሚያወሩ ለምሳሌ እንደነ አማራ ኪላ እንደነ ዘረ ያዕቆብ እንደነ ኢዮዳብ መሳደብም አያስፈልግም። እነሱን ማዳመጥ በተለይ ተጋሩ ታብታብ በማድረግ ቤታቸው እንዳይዘጋ ኮፒ ሊንክ በማድረግ እግዚአብሔርን ያላቸውን ጥላቻ ግን እነሱ ግን ጅቦዛው ያለ ግን እነሱ አሁን አማራ ነው የሚወክሉትና ትግራዋይ አማራ ይጠላናል ብሎ እንዲያስቡ አማራ ሳይሆን የሚወክሉት ኢንተረስት አላቸው። ኖ እንደዛ አይደለም። የፖለቲካ ኢንተረስት አላቸው የግል የትግራይን ህዝብ ከአማራ ጋር ለማጣላት አይደለም። ትግራዋይ ግን በዚህ ሰዓት ስሜታዊ መሆን የለብንም። ምክንያቱም አንዳንድ ሰዎች በሚናገሩት መማር አለ እንጂ አሁን አማራን ለማብሸቅ ወይ ደግሞ አማራን ለማናደድ እኮ አሁን እኮ አመች ጊዜ እኮ አይደል እንዴ? አመች ጊዜ አይደለም። ግን ከአማራ ጋር ያለንን ግንኙነት ማጣት የለብንም። ህዝብ ለህዝብ ሰላም ወር ግን ብልጥ ትግራዋይ ስትሆን እንደዚህ አይነት የጥላቻ ንግግሮችን ህዝብ እንዲሰማቸው በተለይ የትግራይ ህዝብ በደንብ እንዲያዳምጣቸው ማድረግ ለነገ ጧት ውሳኔ ይጠቅማል። ምንም ቢሆን ምንም ይጠነቀቃል ህዝብ እንጂ እነዚህን እያሳደዱ መሳደብ ፎቶአቸውን ገልብጦ መሳደብ ምናምን አግባብ አይደለም። የጥላቻ ንግግሮች ህዝብን ያጠነክራሉ። አሁን ለምሳሌ ኦሮሞ የጠነከረው ለምን ይመስላችኋል? እንደ ኦሮሞ የተተረተበት አለ፣ እንደ ኦሮሞ የተሰደበ አለ። ሳንዋሽ የኦሮሞ ቄስ ለምን ያስፈልገዋል ዲያቆን እንጂ ምናምን እየተባለ ያስድባችሁ እኮ ነው አሁን ለዚህ ጥንካሬያቸው ያደረሳችሁ። ታውቃላችሁ ለ100 ዓመት ኦሮሞ ሲሰደብ አልነበር እንዴ?
ሲያላግጡባቸው አልነበር? ግን አሁን ጥንካሬ ላይ ያደረሳቸው ይሄ ነገር እና አንዳንዴ ስድቦችን፣ ብሽሽቆችን ከመብሸቅ ወይ ደግሞ ከመናደድ ይልቅ እነዚህን ስድቦች ማሰራጨት፣ እናንተ ደግሞ ከመጥፎ ንግግር መቆጠብ እግዚአብሔርን ነው የሚል ጥንካሬ ነው። ህዝቡን ያጠነክረዋል ብዬ አምናለሁ። የትግራይ ጥላቻ ስላለባቸው ሳናቅ ስለቀረን አይደል ያ ሁሉ ትግራዋይ ሲቃጠል የነበረው። መቃጠሉ ብቻ ሳይሆን በእንጀራ በዳቦ እንብላቸው የሚባል ሳናቃቸው ቀርተን እኮ ብዙ ትግራዋይ እኮ ሰርፕራይዝ ሆኗል እኮ በጦርነቱ ጊዜ ይሄን ያክል ይጠሉ ነበር እንዴ ብለናል። ምክንያቱም ጥላቻቸውን አላወቅንም። አሁን እንደዚህ አይነት ስድቦች ያጠነክረዋል። እንደዚህ አይነት ስድቦች ጥንቃቄ እንድትወስድ ያደርገዋል። እግዚአብሔርን እየቀለድኩ አይደለም። ኦሮሞ የተጠቀመው በዛ ነው። ኦሮሞን እንዴት ነው የሚያበሻቅጠው? የሰሜኑ ህዝብ ኦሮሞን እንዴት ነበር ለመቶ ዓመት እኮ ስንሰድባቸው የነበር። ጌታ ራሱ እኮ ለኦሮሞ ቆሟል እኮ መሬታቸውን ለማማና ሜዳማ አረገው። ወደ ሰሜኑ ስትመጣ ደግሞ ተራራ ብቻ አረገብን። አይ ክፋታችን እና ይቅርታ እንደዚህ ስለተናገርኩ እና ጠንካራዎች መሆን አለብን። እግዚአብሔርን ነው የምላችሁ። ይሄ በየቤቱ ፎቶ የሰቀሉ መሳደብ ደግሞ ማቆም አለብን። ተጋሮች በተለይ እግዚአብሔርን አሁን አማራን ለመሳደብ አሁን ዮዳብ ምናምን አማራንን ጎንደሬንን ብለው ነው የሚመጡት እንጂ አማራን ለመሳደብ እኮ ቀላል እኮ። በተለይ አሁን ባለንበት ጊዜ በአማራ ላይ ለመቀለድ አማራን ለመሳደብ ቀላል ነው። ግን አይሆንም። ብዙ የሚበላሹ ነገሮች አሉ። ከአማራ ጋር ጥሩ ግንኙነት እያደረግን ነው። እነሱ ይገባኛል የሰሊጥ ፖለቲካ ይዘው እንደመጡ። አቤት ትንታኔ! ቁጭ ብሎ እኮ ነው ያዳመጡኝ። አይገርም? ካሳይ ብልጽግና ራሱን ያዳመጠኛል። ስማ አንተ ጅቦ፣ ከአንተ ከሁሉም ከተናገርከው አንድ ነገር ምን እንደወሰድኩ ታውቃለህ? እሺ መውጣት አለበት እየወጣ ያለውን ነገር ግን እንማርበት የሚለውን ኖት ወስጃለሁ እንጂ ሌላው ችግር የለውም። ሌላው ያንተ እንዴ በደንብ ነው እንጂ የምትማርበት። ትግራዋይ ሆነ ሲሰድቡህማ ከመሳደብ ይልቅ ማዳመጥ፣ ምን ያክል እንደሚጠሉ ምን ያክል ቢያገኙ ጥሬ ስጋን እንደሚበሉ ማስተማር፣ ቪዲዮን ማሰራጨት ነው ያለብህ እንጂ ተነስተ መሳደብ ጥሩ አይደለም። ደግሞ አንዳንድ ተጋሩ አላችሁ እየገባችሁ የምትቀባጥሩት ነገር ደግሞ መልካም አይደለም። ስነው እኔ የሚያናደኝ ስነው በቃ አለመግባት ነገሮች። እስኪ ጁቦ ሰይድ ወረባ በምንድን ነው የታሰረው? ይሄን አخبار አለ በመናገር እንጃ ኦሮሞን እየተሳደበ ምናምን ነበር። በዚህ አጋጣሚ ደግሞ ትግራዋይ ሆነ 4 ኪሎ እንገባለን አብይ አህመድን ጥለን ሌላ መንግስት እናመጣለን ማለት እንደኔ ቀሽምነት ነው። አብይ አህመድ የትግራይን ጥያቄዎች ምን ይሆን ነው የምትለው? እስኪ አንተ እዚህ ጋር ምንድነው እያልክ ያለህ? ያንተ እይታ አብይ አህመድ ከወረደ ከስልጣኑ አሁን እኛ ብናወርድ አብይ አህመድ ከስልጣኑ ቢወርድ ትግራይ የደረሰባትን ወረደ አልወረደ እኮ እሱ የእሱ ጥያቄ እኮ ከስልጣኑ ጋር አይደለም። ጅቦ ምን አይነት አዳምጠኛ አብይ አህመድ ከወረደ በኋላ ማን ነው ተጠያቂነት የምናደርገው? የትም ይግባ። ለምን ጥሮተኛ የባንክ ቤት በር ጥበቃ አይሆንም? የሰራውን ስራ እኮ የትም አይሄድም። በፍትህ ፊት እኮ ስልጣን አለ። ስልጣን ወረድክ የሚባል ነገር የለም። አብይ አህመድ ስልጣኑ ወዳድ ስለሆነ ያው በሚፈጠረው ፖለቲካ ላይ እኛ ጉልበት ካለን አንድነት ካለን መልሳችን ይመለስልናል በአብይ አህመድ አማካኝነት። አገርም ደግሞ እና ካሳይ እውነቱን ነው። ምን መሰለህ እግዚአብሔር ምስክሬ እውነቱ ነው ጅቦ። ምክንያቱም በቃ እንደመለስ ዜናዊ በቃ እነዚህ ሻቢያዎች አያስቀምጡኝም፣ ለምንድን ነው ትቻቸው እኔ ስልጣኔ ያላጣጥምም ብሎ መለስ ዜናዊ እንዳደረገው believe it or not ግን ዶክተር አብይ እንደዛ ያደርጋል። ያስጨነቃቸው ነገር እኮ ብዙ ነገር አለ። ከትግራይ ህዝብ ላይ ብዙ የሚፈልጉት ነገር አለ። የትግራይ ህዝብ ግን ጠንክሮ እንትኑን መጠየቅ አለበት። ተገቢነቱን ማለት ዝግበና ነገር ያክናሐተታለና
እምበር አብይ አሕመድ ወረደ 4 ኪሎ ተመልሲና 4 ኪሎ ንትግራዋይ ዝጠቀሙ ትግራዋይ ኣሎ ዲ ኢዱ አውጽሙ ይዛረብ ካድሬታቲና ተጠቂምና አነ እውን አይተጠቀምኩን ናይ ወርሕ ደሞዝ አቋርጾም ቆይስ ያው ተጋሩ 4 ኪሎ እያሉ የተጠቀመ ማን አለ? ከዚህ ውስጥ እዚህ ውስጥ ካላችሁ ተጋሮች እናቶቻችን አፈር በልተው አይደል የሚኖሩት? ያውም አሁን የተጠቀምን ያክል ይሰማኛል። ቢያንስ እንኳን ክብራችንን ያውቃሉ። ባለስልጣናቶች እየወጡ የትግራይን ጀግንነትና የትግራይ ህዝብ ኩራትን ያወራሉ። 4 ኪሎ እያሉ አስታውሰውን የማያውቁም እኮ ውሃ የለንም እኮ ባለስልጣናቶቻችን እኮ አሁን ነው እኛን ማስታወስ የጀመሩት እኮ። እኛ አይደለን እንደ ህይወታቸውን ያዳናቸው የተጋሩ ወጣቶች አሉና ወደ 4 ኪሎ ከተመለሱ ይረሱናል። ያ ነገር እንዳይመጣ ደግሞ 4 ኪሎን መመኘት ሳይሆን እንደ ማንኛውም ኢትዮጵያዊ ለትግራይ የሚገባውን ህገ መንግስቱንና የትግራይን ይዞት ተጠቅሟለች። ከታይ ደግ አደረኩ እንኳን ተጠቀምኩ። ምን ችግር አለው ብጠቀም? ታዲያ ፍሬኮ የኦሮሞ ካድሬ እኮ ነች አውቃለሁ። ተጠቅሜያለሁ። ብጠቀም ምን ችግር አለው? ሄዊ ጠቅማናለች። የሆነ ነገር ተጠቅሜያለሁ፣ ግን ኃጢአት አይደለም። ሁላችንም እዚህ አንዴ ልናገር፣ ሁላችንም እንተዋወቃለን። ለምሳሌ ካሳይ የብልጽግና አባል በስምረት በኩል ነው፣ የጌታቸው ረዳ ጋርድ ነው። እናውቃለን፣ እንተዋወቃለን፣ እርስ በርስ እንተዋወቅ። ፍሬ ደግሞ በአያና አማካኝነት ትግርኛ ተናጋሪ። ስማ አያጅቡ፣ እኔ በጣም የሚገርመኝ ምን እንደሆነ ታውቃለህ? ከአንተ ከአያና በፊት ታውቀኛለህ እና ማይ ኢንተለጀንት ይሁን አንድ ስንት ያረከኝ ይመስለኛል። ታውቀኛለህ? ዩ ኖ ማይ ስታንድ ሊያየሽ ኮሪና ፎሎ አድርጊ። ቆይ ማይ ስታንድ ታውቃለህ አይደለም? እሱን በማንም በቤተሰቦቼ መቀየር አይደለም እና ጀስት ሌባ ከላይ ላይ አያና አትበል። አያናን ያወቅኩት ገና አመት ቢሆነው ነው። but you know me before አያናን እኮ በውስጥ አናግሬዋለሁ። አታናግረው አይገባኝም። ለደንታ ነው ስለማናገረው እና ብልጽግና ልሁን ብዬው ነበር ግን አላመነኝ። ቆይ ግን አያጅቡ ግን አያና ግን አሁን ስደት ነው ያለውና እሱ ቢመቸው አንተ ሀገር ቢመች ተደላተ ሀገር መኖር አትፈልግም? ምን መሰለህ አሁን አያና ስልጣን ላይ የመምጣት ፍላጎቱ የለው። አሁን እየተማረ ነው እኔ እንደሚመስለኝ፣ እሱም እንደነገረኝ ትምህርት ላይ ነው ገባ እና የሆነ ነገር ሲያገኝ እንደ ጆዋር መሐመድ እኮ አሜሪካነቱን ሰርዞ ትልቅ ስልጣን ላይ ለመውጣት የሚያስብ ሰውም ሊሆን ይችላል። ሁለተኛ ነገር ደግሞ ለኦሮሚያ ያለው አመለካከት ብዙ ኦሮሞች እኮ እየተማሩ እኮ ነው። ትቀልዳለህ እንዴ? በጣም እየተማሩ ግን እኔ ግን አያጅቦ ልንገርህ ማለት ነው ብዙ ኦሮሞች እየተማሩበት እየተማሩ ነበር እንዴ? እየተማሩ እኔ አያጅቦ ልንገርህ አንተ ብትናገር እየተማሩ ናቸው፣ ግን በጣም እየተማሩ ነው። አሁን ደግሞ አብዛኛው አያጅቦ አንተ ብትናገር አሁን በቃ በምንም ተአምር አልጠረጥርህም። ትግራዋይ ነህ፣ እንደኔ ትግራዋይ ነህ። ትግራይ የሚጎዳ ፖለቲካ አትሰራም ብዬ ነው የማስበው። ከከፈሉኝ ኖ it doesn't matter በምንም ተአምር አትሊስት እንዴ እነሱ ምርት እየሰሩ አይደለ እንዴ? አንተ ደግሞ እንደምትለው እና ትግራይ ይሸጣሉ ብለሽ ታስበለሽ እንዴ? ሄደው ታዲያ ለሁለት ተከፍለው ወደዚህና ወደዚህ የሚሉት እና ታዲያ ያጅቡ አንቺ እንደዛ ማረቱ ግን ተገቢው ነው። አይ ዶንት ኬር ነው ያለኝ አላለኝ። ምን ስልጣን ሰጠኝ? who cares? ግን ስልጣን የተሰጣቸው ነው የምናወራው። ለኔ ስልጣን የቆጥራችሁ የሰጣችሁኝ የለም። ስልጣን የተሰጣችሁ እና ዶክተር ቆይ ስምረት ፓወር ስቴት ፓወር ስትራግል ከገባ የትግራይን ህዝብ አጀንዳ ጥለኸዋል። በቃ ህወሓት ሆኗል እኮ። ይሄ አስተሳሰባችን እኮ በቃ ህወሓት ነው የኛ ፈጣሪ ብለን እናስባለን እኮ ነው። ስማኝ ኢስናር አባውት አዲስ አበባ ለምን ሄዱ? ለምን ከኢትዮጵያ መንግስት ጋር ይሰራሉ እንዳልሆነ ታውቃለህ። ይሄኔ እዛ ሄደህ ግን ተስማምተህ ትሰራለህ። እዛ ሄደህ ውድብናና ምንድነው የሚባለው የተፈጠሩት ወደብና ነው ወደብና ወዶቦና ወደብ የኤርትራዊ ነው። ኖ ቆይ ምንድነው ዶቦና ነው ጎቦና? ካሳይ ነገር ምን ነው ተውጡ። ስምረት ለሁለት ለምን ተቀባጥረው? በእናትህ ትግርኛ እንኳን ተከፍለዋል። ቀባጣሪ አልተባልክም። የምናገረው ማለት ነው ወለዶና ስምረት እና አይ ኖ እነሱ እኮ ከመሆናቸው በፊት ነው አንድ ላይ ከመምጣታቸው ይዘው የመጡት። እኔ ግን እንደ ሐሳብ ግን ቆይ ልንገርሽ ፍሬ፣ እኔ እንደ ሐሳብ አንድ ትግራዋይ እንዳንቺ ትግራዋይ እንደ አያጅቦ ትግራዋይ የትግራዋይ ጥቅም አሳልፎ ይሰጣል ብዬ ከነ አልሜው ራሱ አላውቅም በምንም ተአምር እኮ። እሺ አሁን ጥያቄን መልሳ እንዳትሳሳት።
ፓወር ስትራግል ውስጥ ገብተዋል አልገቡም ነው እያልኩ ያለሁት። ኦፍ ኮርስ እኮ ፓወር ስትራግል እኮ ስትገባ ኢንተረስት የህዝብህን ኢንተረስት ጀበርዳይዝ እያረክ ነው። በቃ አለሽ እንዴ ነው ቆንጆ አይደል እንዴ ያሩ እኔ ያሩ ቲክሶ እኔ ማለት አትሊስት ኢስ ኦል አባውት ምን እያልኩ ነው መሰለህ? ቅድሚያ ከህወሓት ጋር ጥሉ እኮ ፓወር ቅድሚያ ይሰጣል ለፓወሩ የህዝቡን ጥያቄ የህዝቡን ፍላጎት ኢትዮጵያ ላይ የሚያለውን መቀሌም ሆኖ ተብሎ ነው አይደለም ይወቀስ ያለው። if they did the same thing 4 ኪሎ ሄደው እነሱም ከኢትዮጵያ መንግስት ጋር ኢንስቲትዩት ኦፍ ተስማምተው እንደመስራት አንድ ድርጅት ይዘው ትግራይ ሪጅን it's not like አማራ ሪጅን ወይ ኦሮሞ ይሄን ያህል ትልቅም አይደለም። አንድ ስንት ዞባ ነው ያለው? 7 ዞባ ወይ 8 እንደዛ አይነት ዞባ ያዘን ሪጅን why they need ስምረትን ሁለት ተከፍሎ ወደቦ ውድብና ወለዶ በቃ ይሻቻ አሁን አንቺ እኮ ፍሬ ቆይ ትግርኛ ተዛራብቲ ሙኻን ጥራይ ኮን ትግሮይ ወለዶ ዝባል ንክልተሽ አረስሽ ንጽኸይ አጣምጃ በጃ ተሳሕተን አያጅቦ ቆይ ልንገር አሁን ህወሓት ከሻዕቢያ እየሰሩ የትግራይ ጥቅም አሳልፈው ይሰጣሉ ብለህ ታስባለህ? ይኸው አሁን አንድ ነገር ያልገባን ነገር አለ። የኤርትራና የህወሓት የቲፒኤልኤፍ ግንኙነት ታሪክን የሚቀይር ግንኙነት ነው እንጂ የትግራይን ህዝብ አሳልፎ መስጠት ወይ ደግሞ የኤርትራን ህዝብ አሳልፎ መስጠት አይደለም። ይህ ህዝብ እምነቱም ቋንቋውም አለባበሱም አንድ አይነት ህዝብ ነው። ገባ? አሁን የኤርትራን ፖለቲካ በምታይበት ሰዓት በጣም ከኢትዮጵያ የባሰ ነው። ነገርኩ እኮ ከ8ቱ ብሔር አንዱ ብቻ ነው ትግርኛ የሚናገረው። አብዛኞቹ ደግሞ አረብ ነን ብለው የሚያምኑ ናቸው፣ ከሱዳን ጋር የተቀላቀሉ ናቸው። ይህንን ፖለቲካዊ ሚዛን እኩል የሚያደርገው ትግራዋይ የበላይነቱን ይዞ በኤርትራ በኩል ትግራይ ትግርኛ ትባል አባይ ሀገር ከነፈጥር አይፈሰርና ይበርሐ ቆይ አያጅቦ እሺ አይፈሰርና ቆይ አያጅቦ ቆይ ልንገርህ አሁን የትግራይ ማህበረሰብ የሚባል አለ አይደል? ኤርትራ ውስጥ ማጆሪቲ ከትግርኛ ተናጋሪው አነስ ያለ ግን ደግሞ የሚገዳደር የትግራይ ተናጋሪ አለ። እነሱም አሁን በቃ አረብ ነን ብለው ቢያስቡ ቢገነጠሉ ባህርን ይዘው ምንድነው የምታስበው አንተ? አከሙ አይኮንና ትግራይ ትግርኛ መስተጣናከረ ሕጂ አብ ኤርትራ እኮ መግባቢያ ቋንቋ ትግርኛ ነው። ከዛ ቀጥሎ አረበኛ ነው አይደል እንዴ? አሁን ኦሮምኛ እንደምንለው ማለት ነው። የኢትዮጵያን ፖለቲካ ካየው ኤርትራ ላይ በጥፉ ነው ያለው። ይህንን ነገር ደግሞ የሚያረጋጋው ይህንን እኩልነት የሚያመጣው ደግሞ ናይና ትግራይ በበል ሕጂ ዘይተዛረቡ ነገር አለ ካብዝ መጽያ ሕጂ ተረዲካ ከምዝ ዘይት ብሎ ነገር አለ ካምበል ኢሳያስ አፈወርቂ ሀገር ፈጢረየ ሀገር አጥፈየ ዝሙት ገለዝ ብሎ ታሪክን መጽሐፍና አለው ዘሕታ ቴንክ ዩ ንጣቀት ቴንክ ዩ አባይ ሀገረ ትግራይ ትግርኛ ክትመጽያ ኢላ ያምኒ ክትኸውን ያው ሞ ንሕና ተጋሩ ግን ዘለና ነገር በተለይ ኣብ ኢትዮጵያ ዝረአይ ፖለቲካ ከም ቀላል ክንገብሩ አይክእል። ሕጂ እንታይ እናተሰርሐ ዘሎ ትግራዋይ ካብ ኢትዮጵያዊነት ፍቅሪ ክወፅእ ኣለዎ ተረዲካ ክወፅእ ኣለዎ። ከመይ እዩ ዘረባ እዚ ሓደ ግዜ ምስ ኢትዮጵያ መንግስቲ ንስራሕ ትብል ሓደ ግዜ ድማ ናብዚ ሀገር ጅቦ ስማኝ ጅቦ ይሄ ሰሜናዊነት ትተኸው ነው ደግሞ ትግራይ ትግርኛ ጀመርከው። አንድ ነገር ነገር ሰሜናዊነት የሚባለው ኃይልንና ጉልበትን ለማጠናከር ሰውን ለማንበጫበጭ ተብሎ የተፈጠረ ነገር ነው። ይህን ደብረጽዮንም ያውቃል። ሰሜናዊ አንድነት የተባለው እኮ መንግስታችንን ለማንበጫበጭ ነው እንጂ እኔ እኮ መጀመሪያ ሰማኝ ታስታውስ እንደሆነ መጀመሪያ ሰሜናውያን ብላችሁ ስትመጡ በአቅጣጫ የሚሆን ፖለቲካ የለም ብያችሁ ነበር። በአቅጣጫ የለም ግን ምን መሰለህ የኤርትራ ጉዳይና የትግራይ ጉዳይ በጣም ግንኙነታቸው እንትን ያለ ነው። ለምሳሌ በትግራይ ላይ የተነሳው ጦርነትን ካስተዋልክ ከ60,000 በላይ ወጣቶች የኤርትራ ወጣቶች እንዲሁም አመራሮች
የረገፉበት ትልቅ ጦርነት ነው። ኤርትራን በሰፊ ያዳከመ እንደሆነ ታውቃለህ። የመቼ ነው? የመጀመሪያው ነው የምትለው? አሁኑ ጦርነት ለምሳሌ ጌታቸው ረዳ ሲናገር ሰምተዋል። ወደ አዲስ አበባ ከመምጣት ወደ ኤርትራ መሄድ ይቀለን ነበር አለ እኮ። ምን ያክል ኪሳራ እንዳደረሱበት አሁን ኤርትራ ናይ ትግራይ ዝጽምሩ በቃ ሓደ ዝኾኑ ሃገር እዮም። ተረዲካ እዚ ህዝቢ ኣራኻኽባው ትሪዮ ተለኻ ጽምዶ ትሪዮ ተለኻ ገለ ከም ህዝቢ እዮም ተላዒሉ ካብ ታሕቲ እዮም ጀሚሮም በረሃ ጽምዶ ትድግፍ ዲኻ? አይ እኔ ምን መሰለሽ ፍሬ፣ እውነት ለመናገር እኔ ጽምዶ ደግፋለሁ ህወሓት ስለያዙት ነው እንጂ ኤርትራ እንደ ሀገር ብትሆን የኛ ሁለተኛ ሀገራችን ኤርትራ ነች ብዬ አስባለሁ። ቢከፋንም ብለማንም እዛ ሁለተኛ ሀገራችን ሀገር ተከብራ እንድትኖር ይፈልጋል። ኤርትራ ቆራሳቸው እኮ ወደ አዲስ አበባ እየመጡ ነው። ኖ ምን መሰለህ ኢትዮጵያኖች ኦልሬዲ አይተናቸዋል። እኛ ላይ ስንት አይነት ጥላቻ ናቸው። ኢትዮጵያ መኖር ትችላለች ብለህ ነው የምታምነው? ኤርትራውያንስ ደጋጊም ሀንደር ይካይ ኖ እኔ ምን መሰለህ ኤርትራ እዛ ሴፍቲ አጋጣሚ ከኢትዮጵያ እና የተሻለ ኢትዮጵያነታችሁ እንትን ነው ባይዘው አንድ ነገር ማንሽ ፍሬ ማረየው አንድ ነገር ልንገርሽ፣ ኤርትራውያን የተሻለ ጭንቅላትም የተሻለ አቅምም አላቸው ከኢትዮጵያውያን አንፃር። ምንም እሱ ተራ በተራ እናውራሽ ይኸውልህ አያጅቡ ኖ ማተር ዋት ዊ አር ኢትዮጵያን ይኸውልህ። ግን ኤርትራ ጥሩ መሆኗ የኤርትራ አገርነት ኢቭን በኢኮኖሚ ስቴብል ቢሆኑ በፖለቲካ ምን ለትግራይ ተጠቃሚ ያደርጋል። ይሄ ምንም ጥርጥር የለም። ሰላም ቢሆኑ እንፈልጋለን። ግን እኛ ኢትዮጵያኖች ነን። ኢትዮጵያዊነታችን ኖ ይኸውልህ አያጅቡ በብልጽግና ወይ በሆነ ኃይል የሚቀየር ምን የሚል አይደለም። ላይክ ዩ አር ትግራዋይ በቃ ዛትስ ኔቸር ላይክ የተፈጠርክበት ነው። ኢትዮጵያዊነትም ተፈጥረናል። ኢትዮጵያንን ዊ አር ኢትዮጵያን ላይክ ማንም ሰው መጥቶ ለኛ ከኢትዮጵያዊነትን ይወስዶ ሊታገለን ይሄን መስጠት ራሱ አሁን እኮ ፈቃደኛ ሆነንለታል። ብልጽግናን ራሱ የኢትዮጵያን ካርድ ይዞ የትግራይን ፖለቲካ እንዲያሳድድ ራሳችሁ ነው የምትሰጡት ያላችሁት። ይሄ እኮ ልክ አይደለም። ብልጽግናን ራሱ ዊ አር ኢትዮጵያን እሱም ኢትዮጵያ ነው። ኢኳል ነው። ብንጨቃጨቅም ኢኳል ነው ኦፖርቹኒቲው መሰጠት ያለበት እንጂ እሱ የኢትዮጵያን ካርድ ያዢ እኛ ደግሞ ተባራሪ ተገንጣይ ምናምን የሆነ ተጣባቂ ሆነን ኖ ዊ ናት our ancestry been fight for Ethiopia this value የኢትዮጵያ እሴት እንዲኖራት ኢትዮጵያ ቫልዩ እንዲኖራት ኤቭሪቲንግ የምታዩት እኮ ከአሁን በላይ አሁን ታገልን ከምንለው በላይ ዘመናት ታግለዋል እኮ ለዘመናት የታገሉ እህቴ ኢትዮጵያን ከጭንቅላትሽ ብታወጫት መልካም ነው። አሁን በኤርትራና በትግራይ በኩል ያለው ነገር እንደ ትግርኛ የሚባል ታላቅ ሀገርነትን ነው የምንጠብቀውና ይህንን ከጭንቅላትሽ አውጪው ፍሬ ማሪ ማን አይ እኔ አስተሳሰብ ምን መሰለሽ ፍሬ አንደኛ ነገር ይህች ልጨርሳትና ትናገራለህ። እኔ አሁን ኤርትራኖች ቢጨመሩም አትሊስት ግፉ መከራውን አንድ ላይ ሆነን ቀምሰነው ከዛ በኋላ ሀገር መሆን እንችላለን ብዬ አስባለሁ። አንደኛ ነገር ገባሽ? ሌላኛ ነገር እኔ ህወሓት ስለያዙት ነው እንጂ ይሄ ጽምዶ ሌላ ቢይዘው እኔ ኤርትራ እንደ ሀገር ሴቭ ብትደረግ እኛም ሄደን እዛው አዘተጋሩ ትልቅ ላይክ ዓቢ በትርስ ወላ ተለይ አخلص ተፈራርحሉ ይባል ተደግኒ በኤርትራና በትግራይ አገር የመሆን ፍላጎት ያለው ኢሊታል ኤርትራዊ ሸዋ ከመጽኮ ይዝደል ይሳስ ሰፎርቂ አይ ግን ምን መሰለህ አያጅቡ ጨብጤ ግን መናዕ መበልስ አለና አትሊስት ድንች አታስበለትናስ በረድንሽ አንነገር አንተ ይኸውልህ በአንድ አይነት ቋንቋ ስለወራህ አንድ አይነት ሃይማኖት ስላለ አንድ አይነት ማንነት ስላለ ፖለቲካሊ ስቴብል ትሰራለህ ማለት አይደለም። እሱን የሆነ የመሸወጃ እንትን ተውትና የእውነት አንተ ለምንድን ነው የምትለምነው? ከእከሌ የምትለው አሁን ለምሳሌ ፍሬ ቅድም ስትለው የነበረው የስ እኛ ኢትዮጵያውያን ነን። ከኢትዮጵያ አንተ ማን ነው የሚያሸሽ? አዳነች አቤቤ እንዲህ ስላለች ሂዱና በአንተ ስላለች ወይ አንድ ልጅ ጨርስ። እዚህ ጋር ሲሪየስሊ ቆይ ልጨርስ። አንተ የምታስበው እኮ ያለፈችውን ኢትዮጵያ እኮ ነው። አሁን ከኢትዮጵያ ጨርስ። አሁን ያለችውንም አወራለሁ። አንዴ ቅርጿን ቀይራለች። አንደኛ ነገር ደግሞ ኦሮሞች
እናቴ ትሙት ነው የምልህ። ሰማይና ምድር ይገላበጣል እንጂ ስልጣን የሚባል ማነው አንተ ስልጣን ቀሚያረጋል? ለስልጣን ለምን ፋይት ታረጋለህ? ለምን ስልጣን ፋይት ታረጋለህ? መሳፍንታዊ አገዛዝ ላይ ነው ያለነው። ይሄንን አይደለም አንተ ማስተካከል ትችላለህ። ነው ማስተካከል አይቻልም። ኦሮሞን ወደ ኋላ ልትመልሰው አንዳንዴ ልንገርህ። ኖ እኔ እያልኩ ያለው ኦሮሞን ከስልጣን አንስተ አንተ ስልጣን ያዝ የሚል እንትን የለኝም። እኔ እያልኩ ያለው ግን አንተ ኢንተግሬት የምታደርግበት መንገድና ያንተን ፖርሽንና ያንተን የሚደርስህን ይዘህ ግን ስትራቴጂካሊ ፖለቲካ መስራት ትችላለህ። ከዛ ውጭ ግን መሸሽ ትርጉም የለውም። አትሽሽ። በቃ ፊት ለፊት የሆነ እየሸሸህ እኮ ነው። በቃ እንዲህ ስለሆነ ትቸለት ሊሄድ ልያልካ ለማን ነው ትተው የምትሄደው አንተ? ኢትዮጵያ ከሰባ በላይ ማለት የቆዳ መሬቷን የቆዳ ስፋቷን ስታይ ለሰው ልጅ አኗሯል አመቺ የሆነው ኢትዮጵያ ውስጥ ወደ ኦሮሚያ ክልል ነው፣ ወደ ደቡብ ክልል ሌላውስ ምን ሆነ ነው? ምን ማለት ነው? ከምን ካልኩሌት ነው የምታደርገው? ወይ ልጨርስ። እነዚህ ሰዎች እግዚአብሔርን ስልጣን የሚባል ሊለቁልህ አይችሉም። መሳፍንታዊ አገዛዝ ስልጣን ነው እንዴ? በስልጣን ነው እንደ ሀገር ባለቤት ምን ሀገርነት ኢትዮጵያዊ ይዞታውን ይቀይሯታል። እነሱ ብዛትም ኢኮኖሚም አላቸው። በእናትህ ለተኛ ነው 2 ሰዓት ነው። አንዴ ለምን ትቀልጃለሽ? ኖ ለተኛ ነው። አሁን አንቺ የምትግባቢበት አማርኛ ቋንቋ ኢትዮጵያን ብለን እንኳን ብንኖር የመግባቢያ ቋንቋችን መሆን ያለበት ኦሮምኛ ነው ብሎ ነው የሚነሱት ነው። ሰማኝሽ ይላያችሁ አንዴ ለናገርና እንትን ልውራድበት ይላያጁ ኮምፕሮማይዝ መደረግ ትግርኛ ዝበሃል ሃገር ክንፈጥር እንበር ኣብ ኢትዮጵያ እንቀጥላለን። ሽሚት ግበርሞ ስማኒ ሓደ ግዜ አይገብርኒ ንሱ ይፈልጠኪ ባንዳይ እሺ ይኸውልህ አያጅቦ ማለት ኮምፕሮማይዝ ማድረግ ያለብን ኢትዮጵያ ላይ አለ። ኢትዮጵያን የምንወዳት ከሆነ አገራችን ከሆነ የአንድ ማህበረሰብ ለምሳሌ ኢትዮጵያ በትግራይና በአማራ እሴት ባህል ምን ሂስትሪ ምናምን ተሰርቷል። በብዛት ሞር የምትታየው ማለት ነው። የነሱ ብሎንግነስ እንዲጨምር ወይም የነሱ አገርነትም የኦሮምኛ ነገር ፌደራል ላይ ቢገባ ባህሉ ብዙ ነገር ቢከብተትና የሁሉም ቢሆን ምንም ችግር የለም። ግን ምንድነው መሰለ አሁን ችግሩ ህግ የበላይ እንዲሆን ኢንስቲትዩሽን እንዲኖረን መታገል ያለብን ለኛ ለህግ የበላይና የሆነ የሚያግባባን ነገር እንጂ ነው። የኤርትራ ጉዳይ አያጅቦ አገር ሆነው ስቴብል ቢሆኑ ጥሩ ነው። አንቺ አንድ ነገር ልንገርሽ፣ ማመን ያለብሽን ነገር ልንገርሽ ፍርዬ ማሪ። አሁን የኦሮሚያ ግዛቶች የኦሮሚያን የህዝብ ቁጥር ብዛት ምናምን ስታይ አሁን አንቺ ያሳለፍሻትን ኢትዮጵያ ሳትሆን አሁን የምትመጣውን ኢትዮጵያ ስታያት በእነሱ እጅ ቁጥጥር ውስጥ ነው የምትወድቀው። ይሄም ግዴታም ነው። ለምን ተዋሻለሽ? ለምን እንዋሻለን? በ1960 እና በ1977ዎቹ የምንበላው አተን ወደ ኦሮሚያ አይደል የተሰደድ ነው። ትላልቅ የመሬት እርሻ ያላቸው ሰዎች እኮ ሪፈረንስህም ልክ አይደለም። አጅቦ ከምን ልጨርስ። አሁን አንተ የበፊቷን ኢትዮጵያ ነው አሁን የምትናፍቃት እንጂ ኢትዮጵያ ስትል ያወራው ነው። አሁን ያለችው ኢትዮጵያ ነው ካሳይን መሰለ እውነቱን ነው ያጅቦ። አሁን ያለፈችው ኢትዮጵያን በቃ አማራ ራሱ ብሔራዊ ሆነ እኮ በቃ እኔ አማራ ነኝ ብሏል። ይሁን እሱ የሚለው እንኳን ተነስቷል እኮ በቃ እና ቢሆን እኮ በቃ አንተ አማራ ብለህ የምታስበው በረሀ እኔ እኮ አንድ አይነት ነው እያልኩ አይደለም። እንደውም እያልኩ ነው አውራ ቀሽም ጋላ 11 ሚሊዮን ይሄ ነገር ነው አረን የሚያስበላየው እኔ ምናምን ራስ ይሄ ነገር ገና ዋጋ ያስከፍላል፣ ያስቀጠቅጣሉ። ትግራይ አንተ የምታነሳውን ሪፈረንስ ልክ አይደለም። ይኸውልህ አንድ ሪሶርስ አንተ በምትለው በሚታረሰው መሬት ብቻ አይደለም። የሚታረሰው መሬትም ቢሆን ለትግራይ ቆዳና ለትግራይ ህዝብ ኢናፋለን ብንፈልግ ማለት ነው። አሰራሩና አካሄዱን ዘመናዊነትን ነው ያልተጠቀምበት። ሌላ ግን አንዳንዴ ልንገራችሁ ሪሶርስ እንደሌለን በቃ ምናምን ራስህን ከዛ በኋላ ወደ ሆነ መንገድ እንድትሄድ አማራጭ እንደሌለ ተደርገ ድምጽ ተዋጠ። ድምጽ ተውጣለ ካሳይ። ኦኬ መጣሁን። አዎ ግን እኔ ግን አያጅቡ ኢትዮጵያ ነበር የምትመስለኝ። በቃ በጣም ፕሮ ኢትዮጵያ እንደኔ ነበር የምትመስለኝ። በጣም ፍሬ ግን አሁን በቀደም ተስፋ ተወጪም አሁን
አንቺ ቤት ሴቭ ሐውልት አንድ ነገር ልንገር የትግራይ ህዝብ እኔ እኮ ኢትዮጵያዊ ነኝ እኮ እኔ አሁን ህወሓት እኔ ሴቭ አይደለም እንደዚህ ልትሉ ኢትዮጵያ አመጣጣችሁ ሁኔታችሁ ፖለቲካ አሰራራችሁ ስትረስ ሚ አውት እንደ አገር እንዳናጣ ስፔር የላትም ኢትዮጵያ ብዬ እናንተ አሁን የሚመስላችሁ ልንገራችሁ ትግራይ አማራ ኦሮሞ የምትጨቃጨቁት አገር ስላለ ነው ከሌለ ክራይሲስ ስለ ክራይሲስ ነው የምናወራው በቃ ስለ እንዴት አድርገን ስማግለሮች ይበዛሉ ጣጣ በቃ ጦርነት እዚህም ታጣቂዎች ይበዛሉ አውት ኦፍ ሃንድ ነው የሚሆነውና ለሚተሊ something ደብል ፍሬን አንድ ጥያቄ ልጠይቅሽ አሁን ለምሳሌ ኢትዮጵያ ለአንድ ጊዜማ እኔ አሁን ፍሬ ተሰማት ነበር ሁለት ሳምንት almost this week በሙሉ እሰማሽ ነበርና እኔ አሁን ድሮ አማራዎች አንድ ኢትዮጵያ ነው ይሄ ህገ መንግስት አያስፈልገንም ምናምን ሲሉ ለካ እውነታቸው ነበር ብዬ ላይክ በኔ ሴንስ በቃ እነሱን ያሉት ኢትዮጵያውነት ነበር የሚያስፈልገን ህወሓት ያመጣብን የብሔር ፌደራሊዝም አያዋጣንም ብዬ ላይክ እነሱ የሚያስቡት አስተሳሰብ ኦሬዲ መጥቼ ነበር ማለት ነው አንቺ ቤት ተሰማ ግን በቃ አማራውን በቃ እኔ አማራ ነኝ ሲል ግን እነዚህ ምንድነው ታዲያ ኢትዮጵያ ማለት ትግራዋይ ነኝ አማራ ነኝ ማለት እኮ በቃ ኖርማል ይሄ ሌላ ነው ምን አገናኘው አዎ ግን ላይክ ኮንሰርን እንዲሆን አንድ አዳምጠኝ ፕሊዝ በረድንሽ እንደውም አንተ የሚያስፈራ አማራ ነኝ ትግራዋይ ነኝ ማለት ለምን ያስፈራል እንደውም እያልኩ ነው እኔ አሁን ያለውን የብሔር ፖለቲክስ ተውና ኮንፌደሬሽን እስከ ኮንፌደሬሽን መሄድ መለጠጥ አለበት ነው ማለት ምንድነው የሚያስፈራው እና ታዲያ አያጅቦ ለምንድን ነው የምትቃወመው ሀገር መሆን አለ አያጅቦ እያለ ያለው ትግራይን ገንጥላ ወደ ኤርትራ ወስደ ሀገር እንፍጠር እና አንተ እኮ ገነጠልካት እኮ ነው አንተ እኮ ኮንፌደሬሽን እኮ ገነጠልካት ማለት ነው አያጅቦ ምንም ቢሆን የሀገር ብልጥ አይደለ የከማለች ትግራዋይ ኤርትራ እንትን ኢትዮጵያ እንትን ሀገር ሆናለሁ ማለት ካፈለገ ከኤርትራ ጋር መስራት ነው ያለበት እኮ በምንድን ነው ሀገር የምታረጉት ታዲያ በሚራክል ሀገር አጠገባችሁ የሌለ ይሰራል እንዴ ከባድ እኮ ነው ምንድነው ሰፖርት ማያረጋችሁ እኛ ምናወራ በሬጉማ እኔ ለማንኛውም ግን ምንድነው መሰለህ አያጅቦ ትግራይ አማራጭ አለ ተጨፍጭፋ አትኖርም የሚፈልግ ሰው ከፈለገ ከኢትዮጵያ መሆን ይችላል እኛ እንደተጨፈጨፈ ነው የተጨፈጨፈ ነው ያልኩ ነው መሰለህ አንተ ማለት አንተ ቤት እንዳያረገኝ በሬ አንተ ቤት አንተ ብቻ አያጅቦ አንድ ጊዜ ጨርሽ ይልጣል በእናትህ አያጅቦ ያወራ ሰው የለም ምንም እሺ እንዳታረጊ ተነጋገር ከኔ ጋር እንዳታወራ አንቺ ገጣጣ ጥርሳም ባንዳ ከኔ ጋር እንዳታወራ ይሄ ደግሞ ለምን ይሳደባል ሲያስጠላ ትላልቅ ሁኑ እንጂ እና ማራስ ይዋደዳል ምንም ችግር የለብን ካለበለዚያ ይሄንን ነገር የማታረጉ ከሆነ ግን አላማችሁ ሌላ ነው ማለት አላማችሁ በብሔር የተሸነፋችሁትን ፖለቲካ በፖለቲካ ስለተሸነፋችሁ የአማራ ልጆች እየመረጣችሁ የማን ላይ ፖለቲካ እየሰራችሁ ነው ያላችሁት እኛም ህዝባችንን አንደርስታንድ እንዲያደርግልን እኛ አንዴ ፕሊስ በቃ ኦኬ ታመጣላችሁ አታመጡም ነው በቃ አምጡልን በቃ ልጅቷን አምጧት በቃ ይዛችሁት እኮ ይሄ እኮ ራስክም ይሆናል የደበካት ለምን እንደሆነ ታውቃለህ አጀንዳ መስሪያ ነው እናንተ ብትፈልጉት ራስክም ይሆናል የደበካት ታመጣታለህ ክራትክም አንተም ብትሆን ታመጣታለህ ከደበካት አንዳንዴ እኮ ታስቁኛላችሁ ቋንዴ አሁን እህቴ ይኸውልሽ ቀልዱን ተውና ግልጽ እግዚአብሔርን ነው የምልሽ እኛ ህዝባችንን እንትን እናስተምራለን ማስተማር ነው እኛ ያዝ ህዝባችን ምን አይነት ሰቆቃ ከሀገር ቤት እስከ የመን ድረስ ያለውን ሰቆቃ ማስረዳት ነው እኛ ተረክቶ ህዝባችንን አንደርስታንድ እንዲያደርገው ነው እኛ የምናስረዳ እናንተ ከአማራ ህዝብ ጋር ሰላም መሆን ከፈለጋችሁ እቺ ልጅ ባይዘው ቀላል ሰው 40,000 50,000 ሰው ቁጭ ብሎ እየሰማት 1,000 2,000 ሰው በየቤቱ እየሰማት ህዝቡ ሰላም ነው እንደናንተ አይነት ህዝቡማ ሰላም ነው ቆይ ይሄ በህዝብ ዘንድ ተቃርኖ ያመጣል ቀል የለም ምናምን ይሄ ይመች ምናምን እያላችሁ ያመታመቻምቹ ነው ይመች የሚባል ስም አይነሳም ተክላይ ነው ይኸውላችሁ የአማራ ልጆች ይሄ ይመች ገጠሬው ምናምን እያላችሁ ስም አታሱ ተክላይ ነው የትግራይ ልጅ ልክ የራሳቸውን ልጆች ከየትም አምጥተው ወልደው እንዳመጡት አይደል የኛን ልጅ ሸጠው የነሱ ልጆች ተረክበዋል እኮ ዛሬ አይደል የኛን ልጅ አሳልፈው ሰጡ ሰምታችኋት ልጅ ትግራይ ልጅ አመጡ የአማራ ልጅ ሃናን ሸጧት እዛው ስለዚህ ከሸጣችሁበት ቦታ ሰብስባችሁ ገንዘብ ማውጣታችሁ ቢሆን አንዴ ገንዘብ ማውጣታችሁ ቢሆን እቺ ልጅ
ገንዘብ አውጥታችሁ ቢሆንም በምንም ነገር አምጧት። እኛም ሳንቲም አንከፍልም ለዚህ ልጅ ገንዘብ አውጡና በቃ እቺ ልጅ አምጡልን። በቃ እኛ እኮ ሌላ ነገር አማራ ከዚህ በላይ ይፈልጋል፣ ሌላ ነገር እኮ አይፈልግም። ከዛ በኋላ ሰላም። ከዛ ውጭ ግን እኛ ህዝባችንን አንደርስታንድ በዛ በኩል ሌላም ሰው እንዳይሄድ አንደርስታንድ እንዳይሄድ የተሰራበትን በደል እኛ ህዝባችን በደል ተበድሏል። በደል ክፉኛ ይቅርታ መባል አለብን። እንደውም እኮ እኛ ይሄ ሁላ በደል እየበደላችሁን ዝም ብለን ቁጭ ብለን እንደኛ እኮ እንደውም ምስኪን እኮ ነው አማራ እኮ እንደ ህዝብ ለህዝቡ እንኳን እያደረገባችሁ አይደለም ወንድሞቻችን እና ለህዝብ እያደረገ ጠይቁን አትበለና ምን በሉ እንደኛ ቁጭ ብለን ማለት ትግሬ ብቻ አስተው አንዴ ሰውራማ ተከፋይ ነው እርግጠኛ ነኝ። አንድ ሰውራና ኤአይ ወደ ኤአይ እንሄዳለን። ተስፋው ጎሄድ አጋች ወንድማችን ተስፋ እኔ ላውራ ያ ቴንክ ዩ እኔ ማለት መፈለኩት እንደው ታውቃለህ፣ አንደኛ ነገር አርሚ 31 አርሚ 41 ይሄ እንደ ሽፍታ ናቸው እንዴ ናቸው ምናምን ነገር ለምትለው እናንተ በእናንተ ፖለቲካ በእናንተ ስራ እኛ ዛሬ ሳይሆን ያኔ ከኤርትራም ከሶማሊያም ከኤምሬትም ከምንም ተሰብስባችሁ ሲጨፈጭፉን ያኔ ነበረ ሽፍቶች ያላችሁ። ሽፍትነታችሁን አሁን አትንገሩን። ኦኬ ሄድም በቃ ሽፍቶች ኦኬ አድርጉን፣ ችግር የለውም። አንተ አደረከን ማንም ጠላት አደረግ ከጠላት እኮ ከዝንብ ማር አይጠበቅም እኮ በሉን፣ ችግር የለውም። ስለዚህ ይሄን ካላችሁ ነው ይሄን ካላችሁ እቺ ልጅ አለች እሺ አለች። ከየት ነው የምትመጣው? እሺ ቢመች አይጠየቅም። ተጠያቂ ማን ነው? ተክላይ ደግሞ አትጠይቁትም። በቃ እንፈቅድላችሁም እኛ በቃ እናንተ ለፖለቲካ አይደል የምትፈልጉት? አንዳንዶቻችሁ ለፖለቲካ ለብልጽግና ጥቅም ነው የምታራርጡት ይሄን ፖለቲካ ማለት ነው። አንዳንዶቻችሁ ፈሎው ስብሰባና ይሄ ፍላወር ፍለጋ ነው አዳሜ ቁጭ ብላ የምታድረው 15 ቀን እውነት ነው ያሃናን ማለት ነው። አንድ ሰው ስለ ሃና የሚናገር ሰው አልሰማሁም። የራሱ ጥቅም የራሱ ፎሎወር የራሱ የሆነ እንደዚህ በቃ ለራሱ ጥቅም ካልሆነ ማለት ነው አንድን ሰው አላየንም እንዴ። ለሃና ፍትህ ብለን ስንጠይቅ ማለት ነው ቢመች አይጠየቅም። አማራ ስለሆነ ተጠያቂ ማን ነው? ትግራዋይ አትጠይቁትም እንዴ? ምንድን ነው እዚህ ጋር አሁን ማለት ነው እናንተ ስላላችሁም እናንተ እዚህ ጋር መጣችሁ ጥላቻ ስለሰበካችሁ ትላንትና ማለት ነው። እኔ አሁን እንደ አማራ አይደለም ቶታሊ ጠላት ስል እኔ እንደ አማራም እንደ ኦሮሞም እንደ ህዝብ አይደለም። እናንተ ተከፋዮች፣ ገረዶች፣ ብልጽግናዎች አርማ በታኝ ዋቴበር ዋና አማራንም ብላችሁ የራሳችሁን ህዝብ ምጨፈጭፉ የትግራይ ህዝብ ይጨፍጨፍ ስላላችሁ አይገርመንም። ጨፈጨፋችሁ እኮ የቻላችሁትን የምትችሉትን ነገር አድርጋችኋል። አሁንም የምትችሉትን ነገር ታደርጋላችሁ። አሁንም ይኸው ኔትወርክ እንትን ነው የፎከራችሁ ነው። አዲስ መክሊት የትግራይ ልጅ ነች እና ልጅቷ አለች ብለሽ ታምኛለሽ አይደል? ልጅቷን ተክላ ይዟታል ብለሽ ታምኛለሽ አይደል? ልጁን አጡን እኔ ኢትዮጵያዊ መሆኔን ነው የማውቀው። ኦኬ የትግራይ ልጅ ምናምን ብዬ አይደለም የመጣሁት። እቺ እኔ የሃና ፍትህ ነው እንጂ ፈልጌ የመጣሁት በዘር አይደለም። ደግሞ እርግጠኛ ነኝ አለች ራስህ ነህ የደበካት። ቆይ ብሔርሽ ትግራይ ነው አይደል? አጀንዳ ለማንሳት ብላችሁ ደብቃችኋታል። ትወጣለች እንደምታወጣ ደግሞ እኔ እርግጠኛ ነኝ። መክሊትዬ በብሔርሽ አትፈሪ። ለምን ታፍሪያለሽ? በብሔርሽ አያገባክም። እኔ ኢትዮጵያዊ መሆኔን ነው የማውቀው። አይ ነው ግን ይኸውልሽ አትፈሪ። ይኸውልህ አንተ እኮ ይኸውልህ መርዝ ለመርጨት እንደመጣህ እኮ ይታወቀ። ተከፍሎ ካልተከፋይ ነክ የኢትዮጵያን ሕዝብ ገንዘብ እየተከፈለክ ነው። ተከፋይ ነክ እርግጠኛ ነኝ። ስማ ተናግረናል። እኛም እስኪ እናውራ። አንዴ አውራሽ ሮቤል ወንድማችን ጎይድ ቴንክ ዩ አንዴ ከሱ በኋላ ትሄዳለህ። አልጨርስም እኔ ተስፉ መሀል ላይ ተቋርጠሃል እኮ ተስፉ። እኔ አይደለሁም እኮ ኔትወርክ እኮ ነው መሀል ላይ አቋረጠ። እኔ ምን አደረግኩ? ትንሽ ላውራ። ጥያቄ ነገር የምጠይቅህ እስኪ አንተ ትመልስልኛለህ? አጀንዳ ምንድን ነው? አንተ መጀመሪያ ማሰራት የፈለግከው ነገር አንተ እዚህ ላይ ምንድን ነው? መልስልኝና ከዛ ወደ ሀሳብ ይገባል። እንደው አብይ ልኮት ነው ዛት አብይ ከስራ ህዝባችንን አርሚ 31 አሞራው እንዳለን አርሚ 31 እንዳገተ እየተነገረን ያለው። ስለዚህ አርሚ 31 የመን ላይ ያለው አርሚ 31 እህታችን እንዲለቅ ነው እየነገርን ያለን እየጠየቅንም ያለን።
ቲዲኤፍ ሊቢያ ነው እንዴ ያለው? ቲዲኤፍ አሁን እንትና አርሚ 31 እንዳለ እዛ ጋር እየነገረን ነበር። አሞራ ስለ ቲዲኤፍ ምን ያውቃል? ቲዲኤፍ አሞራ የት ነው ያለው? ትግራይ የሚመራው አሞራ ጀነራል ነው። አሞራ የሚመራው ሰራዊት አለ። ለምን አንተ ብቻ የምትፈልገውን ነገር ለምን ትወስዳለህ? አሞራ ስለተናገረ አንድ የትግራይን ሰራዊት ይወክላል ብለህ እንዴት አሰብክ አንተ? ሲጀመር እንደዚህ ብለህ መምጣት ራሱ አንድ በጣም ትልቅ ነገር ሼም ነው። ገብቶሃል? ሲጀመር ደግሞ ማለት ነው አንተ ለልጅቷ እንዳላዘንክና እዚህ ጋር ፎሎወር እና የሆነ እንትን ነገር ለቪው ምናምን ነገር ብለህ እየሰራክ እንደሆነ ይታወቃል። በተዘዋዋሪ መንገድ ደግሞ አሳጥሪ የምነግርህ ነገር አንተ የራስህ የያዝከው አጀንዳ አለ። በቃ በጣም ታወራለህ። አማራ እያልክ አማራ መንሽን እያደረክ ግን አንተ ለአማራ ቅንጣት ታስብ አንተ ልንገርህ። አማራን ግን አሁን ሰላም እንዳያገኝ ከህዝቦች ጋር ተስማምቶ እንዳይኖር አማራን ለማጣራት የያዝከው አጀንዳ ነው። ትንሽ የሰላም ነገር ስለታየ አሁን ስላየ በብልጽግና ተልከህ ይሁን አይደል ነው ሐሳብህ ምን እንደሆነ ለራስህ እንደው አማራ ራሱ መስለኝ ምን አንተ ለራስህ ልጅቷን ፍታታ። የትግራይ ልጅ ነው ያዘው። ልጅቷን ይፍታት። ለምን እናንተ አትጠይቁም? ሰብሰብ ብላችሁ ኤቪደንስ አለ አይደለም? ቆይ ኤቪደንስ አለ። እኔ እርግጠኛ ነኝ ደግሞ ከስካለሁ እኔ ራሴ አንተ ማን መሆን ሲጀመር ቆይ አንዴ ልንገርሽ እናቴ፣ አንዴ ልንገረው። ሲጀመር ልጅቷ እኔ እንደሰማሁት ከሆነ ልጅቷ ሲጀመር ማለት የላካት ባሏ ነው ተብሏል። ገብቶሃል? አንተ ለምን ባሏን ለምን አንተ እዚያ አትጠይቀው? ሲጀመር የሰማኝ አይደለም። መንገድ ላይ ተይዛለች ልጅቷ። አሁን ልጅቷ በትግራይ እጅ ስር ነች ያለችው። ይፍታት በቃ። እሱን እኮ እየጠየቀ ሌላ ነገር ተጠየቀ እንዴ? እኮ ምንድነው ነገሩ? ለምን ትግራይ መንሽን ታደርጋለህ አንተ? ለምን አማራና ማንም መንሽን አድርግሽ? በትግራይ እጅ ስር ነች ያለችው። ለምሳሌ ቆይ የትግራይ ሽፍታ ነው ያዛት አሉኝ እኮ እያለ እየተባለ ምንድነው ነገሩ? እሺ ይሁን ችግር የለውም ይሁን። አንተ እንደምታስበው የትግራይ ሽፍታ የኔ ተራ ነው እኮ ለኔ እኮ። እሺ ሮቤል ጨርስና አንዴ በእናትህ እኔ እና እሱን ጨርስ አንዴ። ሲጀመር ልንገርህ አንድ ለምሳሌ የአማራ ሽፍታ በሊቢያ አካባቢ ቢኖር አንድ የአማራ ሽፍታ አንድ የትግራይን ሰው ወይም ደግሞ የኦሮሚያን ሰው ቢይዝ አማራ የያዘ ነው የምንለው እኛ አሁን እንደዚህ ብለን የምናወራው ለሚዛለኝ ማለት ይችላል። አንድ ወንጀለኛ ስማ ልንገርህ፣ አንድ ወንጀለኛ የሆነን ብሔር ሊወክል አይችልም። አንድ ቢሆን ራሱ ማለት ነው ቢሆን ነው የምልህ እንጂ ነገሩ ሆኗል እያልኩ አይደለም። ግን ቢሆን ራሱ የሆነ ሰው ከሆነ ብሔር የመጣ አንድ ሰው የሆነን ብሔር ሊወክል አይችልም። ገብቶሃል? አንተ ግን ለማሳካት የፈለከው አጀንዳ ስላለ የትግራይን ህዝብ እንደ ትግራይ ህዝብ የትግራይ ሰራዊት እዚህ ጋር አምጥተህ እየተናገርክ ነው። ጭራሽ አርሚ ብለህ ምን ሊሰራ ነው አርሚ ደግሞ ወደ ሊቢያ የሚሄደው? ለምን ትንሽ አታፍሩም? ቆይ ማንን ነው ለማግኘት? የአማራ ህዝብ ይሰማሃል? እውነት እዚህ ጋር ሰብስቦ ያለው ሰው ይሰማሃል? 1000 ምናምን ሰው አለ እዚህ ጋር። ማንን ነው ለምታታልለው? ለምን በአማራ ህዝብ ላይ ጥላቻን ትሰብካለህ? ለምን በትግራይ ህዝብ ላይ ጥላቻ ትሰብካለህ? ለምን ህዝቡ ለምን ስለ ፍቅር ነው አሰብኩ እንዴ? በጣም እኮ ነው እየሰማችሁ ነበር ከረጅም ጊዜ ጀምሮ ማለት ነው። አንተ የያዝከው አጀንዳ በጣም የሚጠቅም አይደለም። ለአማራ ህዝብ አይጠቅም፣ ለትግራይ ህዝብ አይጠቅም። ቆምም ማንም ያግቱትን እናንተ ናችሁ ሀራ እኔ ወንጀል ያጠበቃል ነው ገብቶሃል? የሆነ ሰው ከሆነ ቦታ የሆነ ሰው ወንጀለኛ ከሆነ የወንጀል ያጠበቃል ነው አይችልም። ከትግራይ ይምጣ ከአማራ ይምጣ ለኔ አንድ ነው ሁሉ ወንጀለኛ ሰው ማለት ገብቶሃል? እኔ ግን ቶታል እያወራሁት ያለሁት ዘርዓ ያዕቆብ ስለያዘው አጀንዳ ነው እየተናገርኩት ያለሁት። በሽፍታና በደላላ ተደራጅታችሁ እኮ ከደላላው ገንዘብ ይቀበላል፣ የቀራቸውን ዕቃ ደግሞ ሽፍታው ይቀበላል። ሁለቱም ትግሬ ናቸው። ደላላውም ተክላይ ነው፣ ሽፍታውም የተክላይ ያጎት ልጅ ነው። ስለዚህ ተደራጅታችሁ እየዘረፋችሁ ሳታፍሩ ለምን ነው ትግሬ የምትሉን? ለምን ነው ልታጣሉን ትላለህ? መጣላቱን ከፈለክ አንተ ለምን ዘረፍክ? መጣላቱን ከፈለክ አንተ ለምን ትቀማለህ? ለምን ታግታለህ? ለምን ትገድላለህ? ለምን ትደፍራለህ? ይሄን የራስ ጥያቄ መልሰው ለኛ እኔ የምልህ አያስቆም ኤአይ ስማ ልንገርህ ስማ እኔ የምልህ በሊቢያ ውስጥ ያለ አንድ የትግራይ ሰው ወንጀለኛ ከሆነ ትግራይን አይወክልም፣ ሰራዊት አይወክልም እያልኩ ነው። ብለህ ትናገራለህ ማለት ያለብህ ወይስ ያገተውን ነው? ለምን ታግታለህ? ለምን ትደፍራለህ? ለምን አማራን ታርጌት ታጠቃለህ ማለት ያለብህ ማንን ነው? ዘርዓ ያዕቆብ ነው ያገተውን ሰውዬ ነው? ምንድነው የምታወራው? ዘርዓ ያዕቆብ ራሱ አንድ ሰው እኮ ነው እንዴ! አንድ ተራ ሰው የትግራይን ህዝብ መወከል አይችልም፣ ህዝብ መወከል አይችልም እያልኩ ነው። ተደራጀ እኮ ነው፣ በሽፍትነት ተደራጅቷል። ከ30 ከ40 በላይ ስናይፐር የታጠቀ አለ። በጣም ደላላ ይሆናል፣ የሚገድል አለ፣ መንገድ የሚመራ አለ፣ የሚያግት አለ፣ የሚደፍር አለ። በደንብ የተደራጀ ነው። እዚህ አንተ እንዳልከው ደግሞ እዚህ ከአርሚ አለ፣ እነዚህ አውሮፓ አለ፣ እነ አሌክስ አሉ፣ አረብ ሀገር አለ፣ እነ ብሬክስ አሉ። ተደራጅተ በስነ ስርዓት ከላይ እስከታች ዲፌንስ እያደረግ እናንተ ትግሬነትን ዲፌንስ ለማድረግ ስትመጡ ልክ ናችሁ። አማራው ግን ለምን ገደልከኝ፣ ለምን አረድካት፣ ለምን ደፈርካት ሲልህ ዘረኝነት ነው። በትግሬ ላይ ተናገርክብኝ ትላለህ። አንተ ግን ትግሬ እንዳይነካብህ ያገተውን ሰውዬ ልትከላከል ስትመጣ ግን ዘረኝነት አይደለም።
አይደለም እኔ ያገተው ልከላከል ያለው እኔ እየተከላከልኩ ያለሁት ህዝቤን ነው። እንደ ህዝብ ነው እየተከላከልኩ ያለሁት። ብለህ የመጣ ልትከላከል የትግሬነትን ዲፌንስ ልታረግ ስትመጣ አማራው ዲፌንስ አያረግም እንዴ? አንተ ትግሬን ዲፌንስ ልታረግ አይደል ተሰባስበህ እንደ ሾላው ብለህ የመጣ ምረብጣው አንተ ስማ፣ በትግራይ ህገ መንግስት የጸደቀ ነው እንዴ? የሊቢያ ሽፍትነት የምን የትግራይ ህገ መንግስት ነው የምታወራው? የምን ትግሬ ነው የምታወራው? ቆማጣ እናንተ አይደላችሁ ያገታችሁ እናንተ አይደላችሁ። አትሳደብ፣ መጀመሪያ አትሳደብ። ኦኬ ይኸውልህ፣ ወንድማችን ሚውት አድርግ። ቆይ ይኸውልህ፣ አግታል፣ ልቀቅ፣ ደፍረሃል፣ ይቅርታ ጠይቅ። ያገታችኋት ራሳችሁ ናችሁ። ስትጀመር ልጅቷን ያገታችኋት እናንተ ናችሁ። ገብቶሃል? ቁማር ትጫወታላችሁ እናንተ ከትግራይ ጦርነት በፊት እናንተ ስማ ልንገርህ ልክ እነግርሃለሁ እኔ እነግርሃለሁ። እናንተ ፖለቲካ መስራት ስትፈልጉ በሰው ላይ ቁማር ትጫወታላችሁ። ይሄን እናውቃለን። ከእንግዲህ በኋላ ቀና ብለህ አትሄድም። ይኸውልህ አንዴ እስካሁን ሀራን አላስወራ ነው ባይዘው ሀራ ቁጭ ብሎ እየሰማ ነበር። አንዴ እሰጥሃለሁ ወንድሜ ሮቤል፣ አንዴ ሀራ ያወራና በሰላም በስንግግር እናድርግ፣ በሰላም እንፍታው። ሀራ አድርጎ ሄዶ ወንድማችን ምንም ችግር የለም እኮ ወንድም እየተባባልን ነው እያወራ በመጥፎ እየተወራን አይደለም፣ በእንትና እየተሰዳደብን አይደለም። አንሰዳደብ ጋይስ፣ በሰላም እኮ የሚፈታ ነገር እኮ ነው። አሁን ጥያቄው እንዴት አድርገን እናምጣቱ ነው። እስቲ ምን ትላለህ? እስቲ ሀራ፣ እስቲ ወንድማችን ጎይዳ አውራ። አይሰማም፣ እየተሰማ አይደለም። ይኸውልህ እኔ እያልኩ ያለው ምንድን ነው? አሁን እነዚህ ሰዎች እኛ ትግሬን ያገታት፣ ይኸውልህ አንድ ነገር መረጃው ካልደረሳቸው አጋቹ የተክላይ ያጎቱ ልጅ ነው። ተመልከት፣ አጋቹም ትግሬ ነው፣ ደላላውም ትግሬ ነው። ከዛ ደላላው ምን ያደርጋል? ገንዘብ ያስከፍላል፣ የሚገባውን ገንዘብ ያስከፍላል። ከዛ በሽፍታ አክት የሚጫወተው ይመጣል ማለት። ሽፍታ እንግዲህ ያው ነው፣ እሱ ነው፣ ትግሬ ነው፣ እነሱ ናቸው። ከዛ በሉ እንግዲህ ሽፍታ መጥቷል፣ ደግሞ ለሽፍታው ስጡ ዕቃችሁን ይባል። ባትሪ ካለ፣ ስልክ ካለ፣ ልብስ ካለ ሁሉን ስጥ ለሽፍታው ይባል። ግን ሽፍታውም የተክላይ ወንድም ያጎቱ ልጅ። ከዛ ቀህን መጀመሪያ ክፍያውን ለተክላይ ከፍልሃል። ከዛ ደግሞ ለሽፍታው ታራግፋለህ፣ እርቃንን ትቀራል። ከዛ ሴቶች ይመረጣሉ። ሴቶቹ የሚመረጡ ከአረቦቹ ጋር ተደዋውለው ነው። ይሰማል? አይሰማም እንዴ? ሶሪ። ይኸውልህ ሽፍታውም የተክላይ ያጎት ልጅ ነው፣ ደላላውም ተክላይና ያጎቱ ልጅ የሽፍታውና የድለላው መሪ ይሁኑ እንጂ ብዙ ደላላ ትግሬ አለ፣ ብዙ ሽፍታ ትግሬ አለ። ከታጠቀውና ከደረሰን መረጃ ወደ 35 ስናይፐር የታጠቀ ሽፍታ አለ ትግሬ። ስለዚህ ምንድን ነው የሚያደርግ? ተክላይ ያስከፍላል። ተክላይ ያስከፍሎ ሲጨርስ ሂዱ ይላል። አሳልፎ መሪ ሰጥቶ ይሰዳል። ሲሄዱ መንገድ ላይ ሽፍታ አለ። ያ ሽፍታም ትግሬ ነው፣ የነ ተክላይ ሰው ነው፣ የሽፍታውን ትወና የሚጫወተው። ከዛ ሽፍታ ነኝ ደግሞ አምጡ ይላል። የቀራቸውን ገንዘብ አራግፉ ይላል። ስልክ ያራግፋል፣ ልብስ ያራግፋል፣ ጫማ ያላቸውን በሙሉ ያራግፎ ይወስዳል። ከዛ በኋላ ሴት ይመረጣል። ቆንጆ ሴቶች አሉ የሉም ተብሎ ከአረቦቹ ይደወላል። ከአሸባሪዎቹ አሉ ይባላል። ደህና ገንዘብ ይቀበላሉ። ምርጥ ተደርገው አማሮች አያልፉም። የአማራ ሴት የተባለች በዛች ግዛት በነ ተክላይ ግዛት አታልፍም። ከዛ ይቀበላቸዋል። ታግታ ትወሰዳለች፣ ትደፈራለች። ከዛ አረቡ ያያታል፣ ይመረምራል። የሚወዳት ከሆነ የማይመልሳት ከሆነ ሙታለች ተብሎ መርዶ እንዲነገር ይደረጋል። ምክንያቱም አረቡ ኦልሬዲ አይሰጥም። ስለዚህ ሙታለች ይባላል። ሙታለች ብለህ ታስረዳል። በዚህ ልክ ነው እና ሀና የተደፈሩ። በዚህ ልክ ነው ሌላ አማሮች የተወሰዱ። መርጦ እዛች ላይ የማያሳ አማራ የሆነች ሴት በፍጹም እነ ተክላይ አያሳልፉም። ይሄን ትዕዛዝ የሚሰጡ ደግሞ እነ ብሬክስ እና እነ አሞራው ናቸው። ትዕዛዝ ነው የሚሰጡት፣ እንዳታሳልፍ። ሴቶች ከመጡ አታሳልፍ ይባላል። አያሳልፍ። በደንብ ነው የሚሸጣቸው፣ ለወሲብ ነው የሚቸረችራቸው። ስለዚህ ይህን ያደረገው ትግሬ ነው ሲባል ትግሬ አትበሉ። ትግሬን በዘረኝነት አታንሱ። አንተ ትግሬን ልትከላከል ስትመጣ ያገተ ትግሬ፣ የደፈረ ትግሬ፣ የገደለ ትግሬ ልትከላከል ስትመጣ እኛ የደፈረብነን ትግሬ፣ ያገተብነን ትግሬ፣ የገደለብነን ትግሬ ስንናገር ዘረኝነት ነው ብለህ ልትከላከል ትመጣል። ትግሬነትን ልትከላከል ትመጣል። እኔን አማራነቴን አትከላከል ትለኛል። የአማራን ህዝብና የትግሬን ህዝብ ልታጣላ ነው ትላለህ። አንተ ስታግት ልታጣላ አይደለም? አንተ ስትገድል ልታጣላ አይደለም? አንተ ስትደፍራት ልታጣላ አይደለም? አንተ ስትዘርፋቸው ልታጣላ አይደለም? በአፈሙዝ እያስፈራራ እየደበደብክ ስትሰዳቸው ልታጣላ አይደለም? ህዝብ ልታጣላም ከሆነ አንተ ነህ።
ዘረኝነትን ዘርን ዲፌንስ ልታረግም ከሆነ አንተ ነህ፣ እኛ አይደለን። እኛ እኮ አግተህብን ነው። እኛ እኮ ገለህብን ነው። እኛ እኮ ደፍረህብን ነው። ስለዚህ ትግሬ ደፍረሃል ነው የምልህ። ደፍረሃል፣ ገድለሃል፣ አግተሃል። ልቀቅ ነው የምልህ። ልቀቅ ነው የምልህ። አይ እስቲ ምንም አታመጡም፣ እዛ ሄዳችሁ አስለቅቁ ምናምን አንሄድም። በራፋችን አለህ እኮ አለ፣ በየመንደራችን እኮ እዛ ነው የምንቀበልህ። ኦኬ፣ እዛው ከመንደራችን እጃችን ላይ ነው ልጃችን ያለሽ፣ እንቀበላለን። አምጥተህ እጃችን ላይ ቁጭ ታደርጋለህ ነው የምልህ። ለኛ ሲቃል ሚውት አርግ። አሁን ነው እኔ የተናገርኩ። እኔ ጧት ነው የገባው ወንድሜ፣ ገና ቤቱ ሲከፈት ነው ቁጭ ብዬ አንተን እንኳን ያንን ዝርክርክ የትግሬ ልሳንን ስሰማ ቆይቻለሁ። ያኔ ዘራፊ፣ ያንን የገዳይ፣ ያንን ያጋች ድምፅን ስሰማ እኮ እዚህ ታግሼው እያለ ስማ፣ በደንብ ወንጀለኛ ቡድን ደግሞ መተህ ትግሬ አትበሉን፣ አንድ ነን። አሳጥሮ አንተ አልክም አላልክም ብለሃል። ምን ያንተ ዘረኝነት አትንገሩብን። እኛ ህዝቡ ጋር አንድ ነን። ትግሬ እንዲህ ነው እንዲያ ነው። ትግሬ ጀጋኑ ነው። ፈሳ ምንም ጀግንነት የለህም። አና ምለ እያስቀዘንኩ ነው የምትመልሳት ነው የምልህ። ትመልሳታለህ። አምጥተህ ሀናን እጃችን ላይ ቁጭ ታደርጋለህ። ሌሎቹን ያገትካቸው እያደረጋቸው ቁጭ ታደርጋለህ። ወንድም ይሁን በመለፍለፍ የሚሆን አይደለም። ቆማጣ ሚውት አርጊ ብዬሻለሁ። በእኔ ተራ ከተናገርሽ ሰድብሻለሁ። ሚውት አርጊ። ስለዚህ ያገትሻት ኦኬ፣ መለፍለፍ አይደለም ቀን ሙሉ። አንቺ ሚውት አርጊ። ሚውት አርጊ። አትሳረብ አንተ አትሳረብ። ሚውት አርጊ። ሚውት አርጊ። ሚውት አርጊ። ሚውት ካላረክ ሰድባለሁ። 3 ጊዜ ነግሬያለሁ። 4ኛ ካነሳ ሰድባለሁ። ስለዚህ ልጆቻችን አጥታቸዋል። ማጥረገርጋለ አንተ ሚውት አርግ ነው የምልህ። አንተ ኮልታፋ ቆማጣ ትግሬ የባዕዳ ቋንቋ እዚህ እያወራ ይኸውልህ፣ ትለቃለህ። ካለቀቅሳ ማለት ነው። ካለቀቅሳ ማለት ነው። ከእጃችን ላይ ማአት ትግሬ አለ። ከእጃችን ላይ ያለው ትግሬ ያመጣታል። ሀናን ከጣለበት ነው የምልህ። የሀና ቁስል፣ የሀና ለቅሶ፣ የሀና ስጋ፣ የሀና ነፍስ እጃችን ላይ አለ። ጎንደር አለ። የእጃችን ላይ አለ። ወሎ፣ ደሴ፣ ደብረ ብርሃን አለ። ወልዲያ ላይ አለ። እዛ ላይ እናገኙ። ኦኬ፣ እንቀባበላለን፣ እንይዛለን። ታመጣለህ፣ ስታመጣ እንሰጥሃለን፣ ስትወስድ እንወስድ። ምን አባታ ምን አባታ ትግሬውላ ትግሬን ያገታት ትግሬ ነው የሚለካት። የምንገጥም እንደ ትግሬና እንደ አማራ ነው። ኦኬ፣ የብሔራት አንተ ያገትክ እንደ አማራ ነው ያገትካት። የገደልካቸው እንደ አማራ ነው። የምንገጥም እንደ ትግሬና እንደ አማራ ተከፋዮች ናችሁ። በጣም ተከፋይ። አንተ በተለይ በጣም ተከፋይ ነህ። ኦኬ፣ አውቃችሁ ዘር ለዘር ለማጋደል ለማበጣበጥ ነው። ትግራይ ነው። አንድ ሰው ቆይ የልጅቷን ጦስ ይዛችሁ ለቤተሰቦቿን የተረፋችሁት ተስኩ ያውራና ጄም፣ ከዛ በኋላ ወደ ጄም እንሄዳለን። ቆይ አንዴ በሰላም እናውራ። ሶሪ ጌስ አልነበርኩም ነበር፣ ወጣ ብዬ ነበር። ሶሪ አሁን ገና ነው የመጣሁት። ጄም ከዛ በኋላ ተስኩ ያውራና ወደ ጄም እንሄዳለን። ከዛ ጄም ተስኩ ጎሄድ፣ ከዛ ጄም እንሄዳለን። እኔ አስጨርሰኝ ያለው አሁን ማለት ተስፋ አንዴ ያውራና ቀደም ስራ አቋረጡት ማለት ላይ ሰጥ ደቂቃ ኦኬ ላውራሽ። ያ ፖለቲካ እንሰራበታለን። ለወር መሰብሰቢያ፣ ለጊፍት ለምናምን መሰብሰቢያ እንጠቀምበታለን። ከዛ ትግራዋይ በተገኘበት ይገደል ብለን እንዘምራለን። እንደነ ሐራ ቶታል ዘራ ያዕቆብ፣ እንደነ አማራ ኪላ ዋና አማራ እንዲህ ያላችሁን ጀመረም ነው እንዴ? እኛ ለማስፈራራት ምናምን ነገር አትሞክሩ። በቃ አንፈራም እንዴ? ለምንድን ነው የምንፈራው? እኛ ፍትህ ነው ያልነው ለአንድ ሴት ለሃናን የጠየቅን እንጂ ማለት ነው። እንደፈለግን ትግራዋይ እናሸማቃለን ከሆነ የአማራ ደላላ አንነካም። የትግራዋይ ደላላ ኔትወርክ እኔ አሁን የዚህ ልጅ ተስኩ ኔትወርክ ታፕ አስደርጉ። ታፕ ጋይስ 800,000 800,000 ተስፉ ኔትወርክ ያለበት ቦታ ናልኝ ሰው እንድታወራ ኔትወርክ ያለበት ቦታ ታፕ እያደረጋችሁ 800,000 እናስገባ። አማሮች፣ ብሔር ብሔረሰቦች፣ ኢትዮጵያን የምትወዱ ቲዲኤፍን የምትጠሉ ቲዲኤፍ ያው ከፈለክ ያ እንትን ታፕ እያደረጋችሁ ሪፖርቱን በሙዚቃ የሰራሁት ነው። ትንሽ ትዝናኑ። አጼ የተስፌን ቻንስ ልውሰድና እኔ ላውራ። እታያለሁ
የለም አይታይም። አልታይም። እየተቆራረጥክ ነው። ታፕ እያደረጋችሁ ጋይስ 800 ሺህ እናስገቡ። ጋይስ ታፕ አድርጉ። ምንም አንዴ 3 ደቂቃ ሰጡኛላችሁ? ይፈቀድልኛል? ጎይዶ ይወዳ ታፕ እሰማለሁ ጋይስ። ትሰማለህ? ማይክ ቼክ። እሺ አንዴ ዜናውን በደንብ አላዳመጣችሁትም። ዋናውን ዜና ከዛ ሀበሻ አምጥቼዋለሁ። እናዳምጠው አንዴ። እሺ ታፕ አድርጉ ከታች አላችሁ። ዘሀበሻ እናመሰግናለን። ክብሮም ትግሬ የህወሓት ካድሬ ነው ከሽሬ ሰከ ዱባይ የምን ኃይለኛ ሴት ክብሮም የኢትዮጵያ ፌዴራል በዓለም አቀፍ ደረጃ ይፈለግ የነበረ አደገኛ ህገወጥ የሰዎች አዘዋዋሪ ይትባረክ ዳዊት ክብሮም ልከነግ አበሮቹ በቁጥጥር ስር አውሏል። ክብሮም ከ3000 በላይ ሰዎችን በህገወጥ በማዘዋወር ከመቶ በላይ ሰዎችን ለሞት የዳረገና ሰው በላይ ሴቶች እንዲደፈሩ ያደረገ ይትባረክ ዳዊት ክብሮም ከ9 ግብረ አበሮቹ ጋር ፌዴራል ያስታወቀው ክብሮም ይህንን ስብስብና ድንበር ተሻጋሪ የወንጀል ምርመራ የኢትዮጵያ ፌዴራል በምስራቅ አፍሪካ ቀጠና ህገወጥ የሰዎች ዝውውርን ለመከላከል ከሚሰራ ከተባለ ድርጅት ጋር ባደረገው የመረጃ ልውውጥ ነው በቁጥጥር ስር ያዋለው። ክብሮም አሁን ብሔሩን አወቃችሁት? ቀን ይሄ እኮ ላይክ ዘርን ለማባላት የተሞዘቀ ሙዚቃ ነውና ዜና ነው። ዜናው ነው። ዜናው ነው። አይደለም። ይሄ ዜና አይደለም። ነው አይደለም። ማን አይደለም የጻፍኩት? ዘሀበሻ ፖስተው የፌደራል መንግስት ፖሊስ ገብቻ ያየሁት ፖስተው እኔ አይደለም ያልኩት። አይደለም። ይሄ እኮ ህዝብ እያጣላክ ነው። ታይም አውት። እሺ ታይም አውት። እኔ ዘር የለኝም እንዴ። ታይም አውት። ብሔርተኛ ለብሔርተኛ እንድትወያዩ አቅርቤያለሁ። ከዛ ውጭ እኔ ዜናውን ያቀረብኩት ራሱ ዜናውን ቅድም አልሰማነውም? ይሄን ዜና ራሱ ዘር ያዕቆብ እንዴ ራሱን የቻለ ዜና ነው። ዜናውን ነው አሁን እኔ
በሙዚቃ ነው የኛ ህዝብ አማራው የሚገባው በሙዚቃ ሁሉን ነገር በሙዚቃ ነው የማቀርበው ካሁን በኋላ አዘረቀው አሁን እኮ ሀቢባ ኩስኩስታ እየስመታች እኮ ህዝባችን ጨርሰ የዘፈንከው ገባክ እኔ አይደለም ያልኩት ጥሩ ነገር አይደለም ቃል በቃል ወስጀው ነው ራስክ ነህ ያልከው አዘፈንከው እኮ ራስክ እንዴ ምን ሆነክ ነው እኔ አይደለም ያልኩት እቴ ጋዜጣ ዜናውን ያነበብኩት ዜናውን ዘፍኛው ነው ዜናው ዘፍኛው ነው እቴ ነገ ከነገ ወዲያ ይቆራረጡ ቢካስ ምን መሰለህ ታፕታፕ መደረግ አለበት ጋይስ ታፕታፕ እያደረጋችሁ ታፕታፑን 800 ሺህ እናስገባው ኔትወርኩ ትክክል አይደል ታፕታፕ አርጉት አንድ እስኪ ጋይስ ታፕታፕ ኮፒ ሊንክ አርጉ ምን እያደረጋችሁ ነው እዚህ ቁጭ ብላችሁ ሁላችሁም እባካችሁን ወንድሞቼ 800 ሺህ ደርሰናል በርግጥ በጣም እያደረጋችሁ ነው ምን አልሽኝ እቴ ይወዳ listen can I ask a question ስሚ ሉሉ በይው ጫቱን ከምራ አይሰማም የሆነ ነገር ማነክሰሻል አይሰማም አንዴ ቆይ እንትሩ ራሱ ነው ቁጥሩ ራሱ ነገር ነው ነከሰሽ ማለት ነው ታፕታፕ እያደረጋችሁ ጋይስ 800 ሺህ እናስገባ ታፕታፕ እውነቴ ስማ ቁጥሩ እንኳን አይታየኝም ታውቃለህ ያንተ እንኳን አይሰማም ያንተም ይቆራረጣል አይ ዶንት ኖ ምን እኮ አውሮ ገስት ላይ ያላችሁ እንትን አውሩ እናንተ አይቆራረጥም ጥሩ ነው ያንተ አውቃ አንዴ እሺ ገብቼ አንዴ በቃ ሪፖርት ተደርጓላ ወዶ ያማቸዋል እንዴ አሁንማ ሪፖርት ካልተደረገ አሁን መጣል ታፕታፕ አርጉት ጋይስ 800 ሺህ እናስገባው ዛሬ ያቆብ ዛሬ ሪፖርት ካልተደረገማ መቼ ሊደረግ ነው ግን ይኸውልህ አማራዎች ወይም ደግሞ ኢትዮጵያውያኖች ጥሩ መጣለው እሺ ሰምታችሁታል ሙዚቃውን ያስከው አጀንዳ ጥሩ ስላልሆነ ነው ሪፖርት የሚደረገው እኛ አላደረግንም በርግጥ ግን ከተደረገም ያስከው አጀንዳ የሚያስደርግ ነገር ነው ገብቷላ ሙዚቃው እውነት ሪፖርት የሚያስደርግ ነው ባይዘው ኦኬ ሙዚቃው በጣም ለምን ትፈራላችሁ ነው እኛ ፈርተን አይደለም አቆ እየነገርን ነው እኛ ላቀርብ ነው ይወጣል ለምን ትፈራ ሁሌ በቃ ፍራቻ አይደለም ፍራቻ ምንድነው ይሄ ማንም አይፈራም ጋዜጣ እኮ የተጻፈው አይደለም አንተ ራስህ ነህ ከመጣው ወይኔ ተንጫጫችሁ እንዴት አድርጌ ላዋራችሁ እስኪ አንዴ ያናግሩኝ እሺ እኔ ያወራው ነው ልንገር ማነው ስሙ ሮቤል አንተ እኮ ሄይተር ምንድነው ጣንቋሊ ሰውዬ ኔትወርክ ኖ አዮዳ ሳንቲም የለማ ድሮ ቢሆን ነው እኔ ሰማላ ቀጥለን አዮዳ ከትሬን ወርዶ በእግሩ እየፈጨ ነው ኔትወርክ 3G ሊነሽ ገና ያለች ኔትወርክ የለም ሰማ can you hear me now በል can you hear me now የኔ ሰማላ እኔ ልቀጥል አንዴ ሮቤል አንድ ነገር ልንገርህ እኔ አማራ ነኝ ኦኬ ጎንደሬ ነኝ ኢትዮጵያዊ ነኝ ንጉስ ይወዳ ፓስተር ይወዳ ኦርኬስትራ ነኝ ስለዚህ እኔ በጣም አብሾ አለብኝ የማልወደውን ነገር አትበል ያልሆንኩትን ነገር አትበል ሙዚቃው አልተመቸም እንዴት ነበር ሙዚቃው ግን ሙዚቃው እኔ ማለት ግጥሙ ነው ሙዚቃው ላይ በቃ ክሬቲቪቲ ምናምን ነገር ዜማው አሪፍ ነው ግጥሙ አትዋሻጅ ውሸታ ነው ህዝብ ወላሂ መኪ አንዴ ግጥሙ አንዴ ታምኑኛላችሁ ላሳያችሁ እኔ አንድ ቃል አልጨመርኩበትም የተጻፈውን ዜና ነው ይቀኛል መልስላ ዜናውን እኮ ያነበብኩት እኮ እሺ አይደለም ለኔ ልንገርህ ግጥሙ ትክክለኛ አይደለም እያልኩ ነው በአንድ ማህበረሰብ ላይ ጄኖሳይድ የሚያደርግ የኔ ግጥም አይደለም ይኸው ላንብብልህ ግጥሙን ና ይዘው ይወዳ ባንድ ቆላሳያችሁ የቀለኩ አይደለም ይኸው ማንም ይጻፈው አንተ ፕሮሞት ያደረከው አንተ ተጠያቂ ነህ እያልኩ ነው ይወዳ ፕሮሞት ያደረከው ነው እዚህ ላይ ማንም የሚጠይቀኝ እሱማ የሚጠይቃል በህግ በቃ ነው የዛሬ 3 ቀን ህግ እንደወጣ ታውቃለህ አይደለ ይወዳ ምን የሚል እስከ ሀገር ድረስ እንደሚያደርስክ ታውቃለህ እስከ ምን ወረቀትክ ተቀምጠክ ሀገርክ እንደምትገባ ታውቃለህ የምን ወረቀት ይኸውልህ እኔ ከፈለክ እኔ የትራምፕ ወረቀት እንዳልቀመው እኔ የፕሬዝዳንት ትራምፕ ወረቀት እንዳልቀመው ሳውዲ አረቢያ ነች ያለች አሁን ሳውዲ አረቢያ ያለች ጎረቤት መሰልናታ
እኔ እናት አይዞሽ ምናምን እዚህ ቁጭ ብለን ስናወራ ትንሽ ቆይተሽ ነገ ቡና ልትጋብዥኝ ነው። ጎረቤት መሰልንሽ። አንዴ ይኸውልሽ ቆይ ላንብብልሽ። ዘረ ያዕቆብ ትክክል። እኔ ዘረ ያዕቆብ ያው ታውቃለህ ቅድም ያጫወትከውን እኔ በሙዚቃ የሰራሁት ቃል በቃል ግን አንድ ነገር አንድ ማወቅ ያለበት ነገር ይወራል። ልንገርህ የአማራ ህዝብ ይሄን ነገር በደንብ ያውቃል። ልንገርህ አንድ ነገር ልንገርህ ማለት ነው። የአማራ ህዝብ በእንደዛ አይነት ትርክት በዝም ብሎ በማይረባ በቲክታክ በምናምን በሚሰራጭ የሆነ የጥላቻ ንግግር እንትን የሚታለል ህዝብ አይደለም። ልንገርህ ማለት ነው። እዚህ ትክክል የጥላቻ ንግግር አታድርጉ። አይታለልም አማራ። አንተ ልጅም ብሎ እዚህ ጋር የምታሳየውን ነገር የአማራ ህዝብ አንተ ለዩ የጥላቻ ንግግር አታድርጉ። አማራው አይታለልላችሁም። እሱ እንትን ብሏል። እኛ እዚህ ጋር ለሐቅ ላይ ቆም ነው። ለሐቅ ላምብ እያነበብኩ አይደለም። አንድ ወንድሜ ይኸው ዛሀበሻ ላይ ሄድ ላሳያችሁ። እኔ ፈጥሬው ከሆነ ማንን የምታምኑ? ናትናኤል መኮንን ይሻላችኋል? ዛሀበሻ የትኛው ይሻላችኋል? እንደዛ ካደረገ ደግሞ ናትናኤል መኮንን ይሻላል። ናትናኤል መኮንን ትግሬ ስለሆነ ቆይ ኢቲቪም እኮ አለ እንትን ኢቢኤስ ነው ኢቢሲ ነው ምናምን የሚባለው እንትን ፋና ይታይሻል። እዚህ ጋር ይታይሻል። ይኸውልሽ ይታይሻል። ይሄን ነው እኔ ወስጄ በሙዚቃ መልክ አቀረብኩት። እናዳምጡ አንድ ስሚ። ሪፖርት አድርጉ ሰዎች፣ ሪፖርት አድርጉ። ከሽረ ሰከዱባይ የምን ኃይለኛ ነው ክብሮ 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 የኢትዮጵያ ፌዴራል በዓለም አቀፍ ደረጃ ይፈለግ የነበረ አደገኛ ህገወጥ የሰዎች አዘዋዋሪ ይትባረክ ዳዊት ክብሮም የከነግበር አበሮቹ በቁጥጥር ስር አውሏል። ክብሮም ከ3000 በላይ ሰዎችን በህገወጥ በማዘዋወር ከመቶ በላይ ሰዎችን ለሞት የዳረገና ሰው በላይ ሴቶች እንዲደፈሩ ያደረገ ይትባረክ ዳዊት ክብሮም ከ9 ግብረ አበሮቹ ጋር በቁጥጥር ስር አውሎ ምርመራ ተናግቶ ለአቃቢ ሕግ መላኩን ነው ፌዴራል ያስታወቀው። ክብሮም ክብሮም ይህንን ውስብስብና ድንበር ተሻጋሪ የወንጀል ምርመራ የኢትዮጵያ ፌዴራል በምስራቅ አፍሪካ ቀጠና ህገወጥ የሰዎች ዝውውርን ለመከላከል ከሚሰራ ከተባለ ድርጅት ጋር ባደረገው የመረጃ ልውውጥ ነው በቁጥጥር ስር ያዋለው። ክብሮም ክብሮም አሁን ይሄው ቃል በቃል አሁን ምንድነው የምትሆነ? ኢቲቪ፣ ዋልታ፣ ዛሀበሻ፣ ናትናኤል መኮንን ምን ያልዘገበዋል? ምንድነው ጥፋቱ? ከታች አላችሁ ታፕታፕ እስኪ 1 ሚሊዮን ንግባ። እስኪ አንዴ ጋይስ 1 ሚሊዮን ንግባ። አመሰግናለሁ ጋይስ። እስኪ ያው ታፕታፕ ኮፒ ሊንክ እንትን አድርጉት እስኪ እንዴ ቤቱን ሙሉት እንጂ 900,000 አንዴ ወደ 9 ከዛ ወደ ሚሊዮን እንትን መሙላት አቃታችሁ። ትናንሽ ነገር ነው ጋይስ።
900,000 ጋይስ ታፕ እያደረጋችሁ 900,000 እናድርገው። 900,000 ዛሬ እኮ ሴሌብሬሽንም ነው እኮ 19 እኮ የቲዲኤፍ ፋይል እኮ ነው የተያዘው እኮ ዛሬ 19 የህግ አዘዋዋሪዎች ህገ ወጥ የሚያዘዋውሩ ሰዎችን እና እንትን እንዳታዩት ታፕ እያደረጋችሁ ሀገር ቤት ነው 900,000 እናስገባው። እየጠበቀ ነው ቲዲኤፍ አንዴ ጄም እስካሁን አላወራም። ባይዘው ፌር አይደለም። አይ ጄም እስካሁን አላወራም። ባይዘው ጄም ካለ ያለው ዝም ብላ ያልሆነ ነገር አታውራ እኮ ሀገር ቤት ነው የተያዙት። ወንድም ጄም ጎሄድ ወንድማችን አመሰግናለሁ። በነገራችን ላይ ቲዲኤፍ የሚባል አሸባሪ የእንደርታን ህዝብ የተንቤን ህዝብ የጨፈጨፈ አሸባሪ አደንግጡ ጋይስ፣ ምንድነው ነገሩ? ረጋ በል። ቲዲኤፍ ማለት በህዝባችን ላይ በእንደርታ ህዝብና በተንቤን ህዝብ ላይ ጨፍጫፊ ጄኖሳይድ የፈጸመ አካል ነው። ይህ እንደሚታወቀው ለረጅም ጊዜ ቅድም ስለው የነበርኩ ነው። ህወሓት ማለት ለምሳሌ የኦሮሞን ህዝብና የአማራን ህዝብ በነበረበት ላለፉት 30 ዓመት ብዙ ኬላዎችን ፈጥሮ